እኔ ከሀገሬ ከወጣሁ 16 ዓመቴ ነው እና ሀገሬ ሲኖር ቤተሰብ አልነበረኝም። እናትና አባቴ በልጅነቴ ነው የሞቱት እና ልጁ ያው የተከራየበት ቦታ ስለነበረው ነበር መጀመሪያ የቀረብኩ። ማንም ሰው ስላልነበረኝ እኔ ማረፋ ስላልነበረኝ ማለት ነው። እና ከትንሽ ጊዜ በኋላ በጣም በቃ ቡና በማዞር ሳንቲም በመስራት በቃ ብዙ ከለፋው በኋላ ምንም ስላልተሳካ ወደ አረብ ሀገር ሄድኩ። እኔ ይሰማል ይሰማል። እና አረብ ሀገር ቤይሩት ከሄድኩኝ ቤይሩት ሄጄ 10 ዓመት እዛ ስሰራ ነበረ። ቀን በሌሊት ነበር የሚሰራው። የሄድኩበት ቦታ አልተመቸኝም። ሄድኩበት በአመቴ ጠፍቼ ውጭ ነበረ የሚሰራው እና አንድ ቀን ፖሊስ ይዞኝ ይልከኛል ወይ ሞታለሁ በቃ በምንለው ሁላችንም ያገኘነውን ብር ወደ ኢትዮጵያ ነው የምንልከው። ምንም አናስብም እዛ ለመኖር እና ወደ እሱ ነበር ያገኘሁትን ሁሉ የምልከው። ቀላል ብር አይደለም ስልክ የነበረው እና እሱ መሬት 600 ካሬ ላይ ቤት ሰርቶ አጠናቅን። ከዛ 2022 ላይ ሊሄድ አስቤ ነበረ፣ ግን ጦርነት ነው እኔ እንኳን ብመጣ ይሻላል አንቺ ከምትመጪ ብሎ ሲያስጨንቀኝ በቃ ሰዎች የሚሰራባቸው ሰዎች ወደ ሌላ ሀገር ሊሄዱ ስለነበር በጣም ይወዱኛል። ረዥም ዓመት ተብሬያቸው ስለሰራው ጥሩ ነበር ብለን ይዛችሁኝ ሄዱ ብዬ ስጠይቃቸው እሺ ብሎ ይዞኝ መጡ እዛ ወደ ሌላ ሀገር ከቤሩት። ከዛ እዛ መኖር ሲጀምር እኔ እጅ ሰጥቻለሁ ለመንግስት። ሀገር የለኝም ወገን የለኝም ብዬ በቃ አውሮፕ ነው እዚህ ሊረዱኝ ይችላሉ በምለው እጅ ሰጥቻለሁ። ሰዎቹም አግዞኝ። ከዛ እሱ በቃ ለመምጣት ማሰበ አስቦ በቱርክ በኩል ስንሞክር እንደማይሳካ ውሸት እንደሆነ ሰዎች ዝም ብሎ ደላሎች ብር እንደሚበሉ ምናምን ስሰሙ ብሩ ወደ እሱ ላኩ። እዚህ ከመጣው ራሱ $4000 ከዛ እሱ ብሩን ወስዶ ከትንሽ ጊዜ በኋላ እሱ ምናምን በቃ ራሴን ላጠፋ ነው ወይም በቃ እዚህ ጦርነት ውስጥ ሊሞት ስለሚችል ምን እንደማድረግ አላውቅም አለ። ምን አስበህ ነው ስለው እንደማግባትና እንደሚፈልግ። ከዛ ኦኬ በቃ ከምትሞት ማግባት እንደሚፈልግ ነገር። ከዛ በቃ ከምትሞት በጦርነት መሀል ይህን ችግር ከሚሆን እኔም ለመንግስት እጄን ዛሬ 2 ወርም አልሞላም እጄን ሰጥቻለሁ። ሀገርም ቤተሰብም የለኝም ብዬ እኔ ሬፊጂ እጅ ሰጥቻለሁ። በቃ ከምትሞት አግባ አልኩት። አገባ ከዛ አገባ 2 ልጅ ወለደ። በቃ ከዛ ምን አለኝ መጀመሪያ እኔ እግዚአብሔርን እፈራለሁ፣ እግዚአብሔርን ይፈራል። ጾም ጸላይ ነበረ። በጣም አክራሪ ነው እና ምንም አልጠራጠርም ነበር እና 4,000 ካሬ ወስዳለሁ 2,000 ሰጥሻለሁ ብሎ ነበረ እስካሁንም። ከዛ አጎቱ ደግሞ አለ በጣም ጥሩ ሰው ነበር ሰውየው። እሱ ጋም ስደውል ስለዚህ ችግር ሳናግረው አንቺ እዛ ነሽ እንዴት አንቺን ማግባባት እችላለሁ እና በቃ ይለኛል ሰውየው። ከዛ አልተሳካም ለእኔ እዚህ መምጣቱ። ምክንያቱም እኔ እጅ ሰጥቻለሁ፣ ወረቀትም ደግሞ ሰዎቹ እዚህ ሰጥቶኛል። ይህም ጥዬ መሄዱ እንትን አለኝ። ከዛ በቃ እግዚአብሔር ነበረው ወይ ስለው በቃ
ህይወቴን እኔ ፈራው በጣም በጣም ገዛው 30 ዓመቴ ነው። 30 ዓመቴ ሙሉ የሰራሁትን ሰውየው ከሚስቱ ጋር ጠቅልሎ በቃ እንደማያቀኝ በቃ እንደውይብኛለ በጣም በጭካኔ እንጂ እኔ ምን እንደማደርገው አላውቅም። በጣም ነው የሚከብደው፣ በጣም ይከብዳል። ምክንያቱም እኛ ቤይሩት ላይ ስንሰራ ወረቀት የሌለን ሰዎች ነገ ከነገ ወዲያ ፖሊስ ይዞን ይልከናል በምለው ምንም አይነት ሴብ አናደርግም። ራሳችን እንኳን በቂ ነገር አናደርግም። ዝም ብለን ነው የምንልከው። ምክንያቱም ፖሊስ ይዞ ይልካል፣ ሰው ይሞታል፣ ብዙ ነገር አለ። አሁን ልጆች መቱ ይናገራሉ ስለ ያኩኛል። በጣም እንዴት እንደማልፍ አላውቅም። ይህ ጊዜ ለእኔ በጣም ከባድ ነው። ለማን እንደምናገር አላውቅም። እንጃ ሰዎች ላይ እንደዚህ ጭካኔ ያደርጋሉ። አሁን እሱ የት ነው ያለው? አዲስ አበባ ኢትዮጵያ ነው ያለው። ህጋዊ ባልሽ ማለት አልተቀባንም በወረቀት በምናምን ግን አብረን 4 ዓመት ኖረ ነበረ። እኔ ቤተሰብ ስለሌለኝ ምኖርበት ስለሌለ ነበረ በልጅነት እሱ ጋር የገባሁት እንጂ ለማግባትም አስቤ አይደለም። ግን ምኖርበት ስለሌለኝ ነው። ቤተሰብ የለኝም። ግን እሱ ተከራይቶ ስለምኖር ቤት ስላለው ነበረ። ከዛ ግን ጥሩ ሰው ነበር በእውነቱ ምንም ክፋት አላየሁበትም። ግን አሁን ሚስት ካገባ በኋላ በቃ ሰው ተቀየረ ኮምፕሊትሊ። እኔ እኮ ከመቶውን እንኳን 10 ቢሰጠኝ ብዬ ነበር። ግን መስጠት አልፈለገም። ሙሉ በሙሉ መጠቅለል ነው የፈለገው። የሰው ልጅ ኮመንትና ላይክ ነው የሚሰጥሽ። ይህ ጊዜ ምናምን ይልሻል፣ ይረሳዋል። ሁሉም አጀንዳ የራሱ ማለት የሆነ ሰሞኑ ገብቶሻል ወይ ሼር ምናምን ቢያደርገው ሰው ትክክለኛ መፍትሄ የምታገኘው ጉዳዩን በህግ ስትይዥ ገብቶሻል። መረጃ ይዘሽ ጠበቃ ይዘሽ ቀልድ አይደለም ይሄ ገብቶሻል። ማስረጃዎችሽ ያስፈልጉሻል። ለሱ መላክሽን የሚያሳይ የድምፅ ሜሴጆች፣ የጽሁፍ መልእክቶች ትለዋወጣ እነሱን አስቀምጫው እንዳይጠፉ አድርገሽ ለብቻ አስቀምጭ። ወደ ሌላ ስልክ ልከሽ ከዛ ቀጥታ ጉዳዩን በግ ከያሽ ጉሮሮውን ተይዞ ይመልሳል።
ገብቶሻል? ምንም ጥያቄ አሁን ያልከኝ ግን አሁን ያልከው ነገር እኔ በመረጃ ምናምን ስንለዋወጥ የነበረው በፊት ላይ ነው። ከ2022 ጀምሮ ነው ነበረ። ግን አሁን ላይ እኔ ያን የነበረኝ ከዛ ይዤ የመጣው ስልኬ ስለጠፋ ምንም አይነት መረጃ እኔ ጋ የለም። አሁን ምንም የለም። እዚህ ከገባ በኋላ የላኩት $4,000 እሱ እንትኑ ሊኖር ይችላል። ከዛ ውጭ ግን ቤሩት ነበረ በቃ ሁሉ ነገር ሲሆን የነበረው ወረቀቱም ምኑም ስላክ የነበረውን ብሩ በብላክ ማርኬት ነው። ምክንያቱም ብላክ ማርኬት ይጨምራል ስለሚባል በቃ ምንም አናስቀምጥም። አልፈራውም ነበር በኢየሱስም። እኔ እንጃ ብቻ እግዚአብሔር ያውቃል። ሰዎች አሉ እኔ በደንብ የሚያውቁ አብሮን የምንኖር ልጆች አሉ ይመሰክራሉ ብዬ አምናለሁ። ግን ወረቀት ምናምን ነገር የለኝም። ስልኬ ጠፍቷል። እሱ ስንላላክ የነበረው ስልኬ ጠፍቶ ሌላ አዲስ ስልክ ገዝቻለሁ። እሱ ምንም ነገር የለም። የሰውየው ፎቶ አለ። ሰውየው ከኔ ጋር እንደነበረ ኢትዮጵያ ውስጥ ቀበሌ እሱ በሱ ስም ምናምን መታወቂያ እንዳወጣው ሁሉ ነገር አለ እዛ። ግን ከዛ ውጭ ምንም የለም። እሺ ሚዩት አድርገሽ አዳምጪ። ኦኬ ሚዩት አድርገሽ አዳምጪ በደንብ። አንደኛ መሬት ያዥ፣ ተረጋጊ። ገብቶሻል? መረጃ የለሽም እዚህ ምድር ላይ መረጃና ማስረጃ እንጂ እውነት የለም። ገብቶሻል? እውነት ፈጣሪ፣ እውነትሽን የሚያውቀው ፈጣሪ። ፍርድ ቤት ብትሄጂ መረጃና ማስረጃ ትባያለሽ። መረጃና ማስረጃ ከሌለሽ በዳይሽ ፍትህ አግኝቶ እየሳቀ ይወጣል። አንቺ ተበዳይ ሆነሽ እያለቀሽ ትወጫለሽ። ይሄ እውነት አይሰራም። እውነት ፈጣሪ ዘንድ ነው ያለው። ራሱ እውነት ስለሆነ ለእሱ አሳልፈሽ ሰተሽ ከወደቅሽበት ተነሽ። በ2 ሚሊዮን ብር የአንቺ ህይወት አይተካም። ጠንካራ መሆን ለድርድር የምታቀርቢው ጉዳይ መሆን የለበትም። ገብቶሻል? ልሰጥሽ የምችለው እኔ ልነግርሽ የምችለው ይሄን ከምን አንቺ ግን ትበልጫለሽ። ማረገውን ነው የምነግርሽ። 0 ብገባ እንደገና ጀምራለሁ። እንደገና በህይወት ትንፋሽ እስከተሰጠኝ ድረስ መሞከሬን አላቆምም፣ መፍጨርጨሬን አላቆምም። እማቆመው ትንፋሽ ሲቋረጥ ብቻ። እንደዚህ ነው ከህይወት ጋር እልህ መጋባት ያለብሽ። የወሰደው ነገር አይጠቅመውም እኮ መጥፊያው እኮ ነው የሚሆን። ማንም የማንን እንባ ኖሮበት አይሳካለት። ማንም ማንንም ገፍቶ ሄዶ አይሳካለት። ከፍርድ ቤት ይልቅ ፈጣሪሽን ነው ማመን ያለብሽ። ስለማምን ነው እኔ እንደውም የሚያስከስስ ጉዳይ ቢያጋጠመኝ ፍርድ ቤት አልሄድም። እግዚአብሔር ምስክሬ ነው። ከበዳይ ጋር ስካሰስ አልገኝም። ለቀሽ ይቺ እንደገና ተነሽ፣ ከዜሮ ጀምሪያ። አንቺ እያበብሽ እየፈካሽ ትመጫለሽ፣ እሱ እየተወለገ ይመጣል። ይሄ ካልሆነ በህይወት ኑረሽ ውቀሽ። ይኸው እዚህ ሁሉ ሰው ፊት ነው መነገርሽ። ወድቀሽ የምታለቃቀሽ ከሆነ ግን ምንም ፋይዳ የለውም። የኔ እናት ሰው ብሎ በቃ አዝኑ ምናምን ምስኪን ብሎሽ ነው የሚሄደው። ትረሽ ያለሽ ነገር ሁላችንም፣ እኔም የራሳችን ጉዳይ አለን። ለአንቺ ራስሽ ነው መቆም ያለብሽ ጥብቅና። እንደገና 10 ሚሊዮን ብር መስራት ትችላለሽ። እኔ እናት ብር እኮ ይተካል። ህይወት ነው ማይተካው። ራስሽን ብታጭ ታገኘዋለሽ፣ ትተኪዋለሽ። ብትሞች አሁን በዚህ ሁኔታ ራስሽንም ከፎቅ ትወረውሪያለሽ። ሁኔታሽ ያስፈራል። ገብቶሻል? ለዛ ነው ተረጋጊ፣
ፍሬን ያዢ። ገብቶሻል? መስመርሽን እንዳትስቺ። አሁን ሁሉም ዝግትግት አድርጊና የጥሞና ጊዜ ወሰጂ። ገብቶሻል? ጸሎት አድርጊ በምታምኚው እምነት፣ ፈጣሪ ያረጋጋሻል። ገብቶሻል? መጽሐፍ ቅዱስ አንብቢ። ገንዘብ ሴፍ ታደርጊያለሽ። እመኚ፣ ታመጫዋለሽ። ይኸው ለማጽናናት አይደለም እያልኩሽ ያለሁት፣ ፈጣሪ ምስክሬ ነው የምልሽ። ታመጫዋለሽ ሰርተሽ ድጋሚ። ከዛሬ ጀምሬ የምታገኘውን 90% አስቀምጪ። ሳታስቢው ግማሽ ደርሰሽ ታገኘዋለሽ ራስሽን። እንደውም የበለጠ ጠንካራ ነው ተኙ ከበፊቱ በበለጠ ከቀድሞ። ምክንያቱም በእሳት የተፈተነ ሰው በጣም ከባድ ነው። ጥንካሬው ወደ ላይ ነው። ገብቶሻል? አይሰበርም፣ ድጋሚ አይወድቅም። ወድቆ እንደተነሳ ሰው ጠንካራ ምድር ላይ የለም። ተሰብሮ እንደተጠገነ የማይሰበር የለም፣ አይሰበርም። ገብቶሻል? ተሰብሮ የተጠገነ ምንም ነገር መልሰሽ መስበራት በጣም ከባድ። ገብቶሻል? ስለዚህ ሊከብድሽ ይችላል። አዎ፣ እሱም ነው ደግሞ የሚያጠነክርሽ የበለጠ ነገሩ መክበዱ። አሁን ያልኩሽ ነገር ትንሽ አይዋጥልሽም ለአሁን ነው፣ ግን ቀስ በቀስ ቀን ቀን ሲተካ ግን እመኚ ሞር እያበብሽ ትመጫለሽ። በጣም ደስተኛ ሁኚ፣ አመስግኝ ጠዋትና ማታ። ከነገ ጀምሮ ፕላን አውጪ። ይህንን ያጠፋሁትን ድጋሚ እንዴት ልስራው ልተካው፣ ከዛ ጀምሪ ስራ። ብሎክ አድርጊ ከዛ የሚመጣብሽን ነገር ምናምን። ሰውየውን ብሎክ አድርጊ፣ የእሱን ጉዳዮች፣ የእሱን ጓደኞች፣ ዘመድ አዝማድ፣ በዙሪያሽ ያሉ ነገሮችን፣ ሰዎች በሙሉ ለጊዜው ጥርቅምቅም አድርገሽ በአራቱም አቅጣጫ ዝጊና ከፈጣሪሽ ጋር ተጣበቂ። ሳታስቢው አካባቢሽ ተቀይሮ፣ አመለካከትሽ ተቀይሮ፣ አዲስ ልማድ ለምደሽ የተረጋጋ ደግሞ ደስ የሚል ለውጥ ጊዜ የሚወስድ ግን በጣም የተረጋጋ መንፈሳዊ የሆነ በቃ ተኝተሽ ስትነሺ ራሱ ህይወትሽን መትወጁ ነው የሚሆን። እመኝ፣ አትታገኝ። አሁን ሄደሽ ፖስት ብታረጊ ብትይ ኢነርጂሽን ትጨርሻለሽ። ለውጥ ላይ ይመጣ ለውጥ ቢመጣ እንኳን እመኝ እድሜሽን ገሎት ይህ ሰውዬ ገንዘቡን ይመልስልኝ ብለሽ ብትይ እንደው ሰው ኮመንት ምናምን ቢሰጥሽ እድሜሽ አልቆ ጊዜሽ ኢነርጂሽ ቁርጥርጥ አርገሽ እንዳለ እንደገና ብትጀምሪ ግን እግዚአብሔር ይረዳሻል። የእሱን ደግሞ ታይዋለሽ ቆመሽ በህይወት እጅሽ ላይ ነው ደግሞ የሚጥለው። እጅሽ ላይ ወይ ታሞ እየማቀቀ ወይ በሆነ መንገድ እጅሽ ላይ ይጥለዋል። የሆነ ነገር ጋይስ ሀብት ማካበት ከፈለጋችሁ የገንዘብ ማግኘት ከፈለጋችሁ በሰው መንገድ አይሆን። ለሌሎቻችሁ ይሄ ለእኔም ነው። ገብቷችሁ? በሰው መንገድ ማለት የሰውን ነገር ወስደህ የሰውን ነገር ከሆነ ሰው ቀምተ ወይ ብቻ ሮንግ በሆነ መንገድ አይዘልቅም። ያ ስኬት ያ ገንዘብ አብሮ አይቆይም። ልፍት ብለሽ የምታመጪው ነገር ሴፍ ነው። ስለዚህ አርጊው። እሺ፣ እንደዛ ቀና በይ። ተግባባ? ኦኬ፣ በቃ ሞክራለሁ። በጣም አመሰግናለሁ። ጌታ ይባርክ። ለውጥሽን መተሽ ንገሪኝ። እሺ፣ በቃ ሞክራለሁ። እስኪ እኔ እንጃ፣ ግን ለአሁኑ ከባድ ነው ለእኔ። እግዚአብሔር ያውቃል። እሺ፣ በጣም አመሰግናለሁ ወንድሜ። ጌታ ያርዳ። እሺ፣ ነይ መልሰሽ ከሳምንት በኋላ ወይ ከወር በኋላ መልሰሽ ነይና ንገሪኝ። መውደቅ አትፍሩ። እሺ ጎበዝ። እኔ እንምላችሁ ስለማውቀው ነው እንጂ ዝም ብዬ በግምት አለ መውደቅን በስማ ዘጭ መውጣትንም እንደዛው እንኳን ወደኩ ነው የምትሉት። እግዚአብሔርን ነው የምላችሁ። እንኳን ወደኩ ነው የምትሉት። ለምን ወድቃችሁ ስትነሱ የምትነሱት ማንነታችሁ ያ ዲፍረንት ሌላ ሆናችሁ ተሰርታችሁ ጥንቅቅ ተደርጋችሁ ተገንብታችሁ በአስተሳሰብ በብስለት በምንም ነገር እና ደግሞ ላትወድቁ ነው የምትነሱት። ደግሞ ደስ የሚለው ስትወድቁ
እና መውደቃችሁ በጣም ምርር ሊያረጋችሁ ይችላል፣ ግን አድቫንቴጅ ነው። እመኑ። የተነሳችሁ ቀን አቤት ህይወት እንዴት እንደሚያምር ለእናንተ ጣዕሙ ሴንሱ ራሱ ይለያል። እንደ ማንም ሰው አይደለም የምትኖሩት እናንተ። ፋኒውን ታውቁታላችሁ፣ እያንዳንዱን የህይወት ጣዕም። ያልፋል። የማያልፍ ምንም ነገር የለም። ይህን ምላችሁ ለማለት አይደለም ጓዶች፣ ያሴ ስለሙ በደንብ እንደውም እኔና ውድቀት ወይም እኔና መነሳት በደንብ ነው ቤተሰብ ዘመድ ነን ሁላ የደም ስር ያለ። ኤኒዌይስ ልትመክረኝ ነው እና ፍቅረኛ ነበረ ማለት አግብቻለሁ። ከገባነው አሁን 4 ዓመት ነው። 4 ዓመት ውስጥ ብዙ ቻሌንጆችን አሳልፌያለሁ። ብዙ መመከራ ማለት አቤት። እንዴት ነበር የተዋወቃችሁት? ልጁ የሀገሬ ልጅ ነው። ያው ቅርብ ነው የቤተሰቦችን ቅርብ ነው እና ኢቷ እዚህ ዱባይ ነበረች። በዛው ምክንያት ነው የተገናኘ ነው። የእሷ ታናሽ እህት ናት አገናኘችኝ። ከዛ መጀመሪያ እዚህ ያለውኝ አገናኘችኝ። እያወራን ቆየን። መጀመሪያ ፍቅረኛው ይዤ ነበር። እሱን ትቼ ወደዚህ በዚህ ልጅ መጥቼ እሱ ጋር እያወራን ቆየን። ከዛ ጊዜውን ጨርሼ ወደ ኢትዮጵያ ሄድኩኝ ማለት ነው። ሲሄድ ተመልሼ ለማምጣት ነው ሄድኩት። ከዛ ስትሄድ አይ ተመልሰሽማ አትሄጂም እና አግብቼ በኋላ ነው የምትሄጂ አለኝ። ከገባውን በኋላ አልሄድም አሁን ካልሄድኩኝ እና ቤተሰቦችንም ይረዳሃለሁ፣ ስለዚህ ያልጨረስኩት ነገር ስላለ ስራን ጨርሼ በኋላ ነው የምንጋባው አልኩና አይ አይሆንም አለኝ። አይሆንም ስል እያለ መጣውን ትቼው ማለት ነው። ከዛ መሀል ተጣለን፣ ተቆራረጠን። ቆይታን በኋላ ከዛ መሀል ላይ ልጆቹን አስገብቶ እንደገና ታረቀን። ተታሪቀን እያለን 2 ዓመት እዚህ ዱባይ ሰራው። ጨረስኩኝ ኮንትራቴን። ስጨርስ ሴትዮዋ ደግመሽ ስሪ አለችኝ። እኔም መደገም ፈለኩና ኮንትራቴን ሊፈርም ኢትዮጵያ ሄጄ ይመጣለሁ አልኩት። እሷም ሄጄ አለችኝ። ከዛ ኢትዮጵያ ለመሄድ ለሱ ነገርኩት። እንደዚህ ሊመጣ ነው ግን ተመልሼ ነው የሚመጣው ምናምን ብዬ ማለት ነው። ከዛ እንደዚህ ስል እሺ በቃ እኔ ያለኝ ምክንያቱም የሚያስተካክለው ነገር ስላለ ነው። የዛን ራሴ ዝም ብሎ ይጨቃጭቀኛል ማለት ነው። ብር ላኪ ይለኛል። እንዲሁ በቃ ዝም ብሎ ጭቅጭቅ ነው። አሁንም እንጣላለን፣ አሁንም እንታረቃለን። ከዛ ሄድኩኝ። ሄጄ እና የሚሄድበት ቀን ራሱ ያው እሱ ነገር ስለፈለገ አልነገርኩም። በመሀል እንትን ይላል ብዬ ማለት ነው። ለወንድሜ ተቀበይ ብዬ ወንድሜ ተቀበለኝ። አዲስ አበባ ሄደው ከዛ ወንድሜ ደውሎ ሰሞኑን የትክ እየመጣች ነው ምናምን ብሎ ጠየቀ። አዎ እየመጣች ነው፣ ዛሬ ነው የምትመጣው ምናምን አለኝ። ከዛ እኛ ወደ ሆሳና ነው፣ እዛ ሄድ ሆሳና ከተማ ጠበቀኝ ማለት ነው። ከዛ ጠብቆኝ እኔም በቃ ያው ነግሬያለሁ ለመመለስ ነው የኢትዮጵያ ሄድኩት። ከዛ እዛ መኪና ላይ እየገባን እያለ እንዴት አትሄጂም አንቺ ከኔ ጋር ነው የምትቆይ? ሽማግሌ አዘጋጅቼ ሽማግሌ ምዝህ ነው ያለ አለኝ። እንዴት ሳናወራ አግባለሁ ብልዬ ነው እንደ የመጣሁት? ገና እንኳን ያልጨረስኩት ነገር የለም ያለ እያልኩኝ አልነበረም እንደ ስል በቃ ጨቀጨቀኝ። ሰው ሁሉ ምንድን ነው አለኝ። ወንድሜም ተናደደ። ሊደባደብ ሁሉ ደረሱ ማለት ነው። ከዛ የኔንና ወንድሜን ሌላ ሰው ይዞ መኪና ውስጥ አስገብቶ ተረጋጊ፣ እሷ ምንም አትሆንም፣ መጀመሪያ አውርቶ ከሆነ እና ተረጋግታ እንትን ትመጣለች ምናምን ስሎ እኔ ደግሞ ከሱ ጋር ቀረውኝ። ያው እንዲያለው ሽማግሌ አንድ ነበረ። ከዛ እሱ ጋር ሞኘ። እኔ እናቴ ትታመማለች፣ እናቴን ለማየት እና ሌላ ፍርሶች ስላለ የእሱን ለማስተካከል ነው የመጣሁት። አሁን ሊያገባ አይደለም። የምናገባም ከሆነ ምን ያስተካከሉ ብዙ የሚያስተካክለው ነገር አለ። እሱን አስተካክሎ ምን ብሎ በኋላ ነው ምናምን ብዬ ሲናወራ ከዛ ጨቀጨቀኝ። ከዛ እሱን ወንድሜን ሸኛሁት። ወንድሜን ሸኝቼ በኋላ እኔ ደግሞ እሱን እንደምንም ለምኛ አሁን በዚህ ከሄድኩኝ እናቴ ትሞትብኛለች፣ ሁሉም ትታመማለች፣ ታውቂያለሽ አንተ ራሴ። ስለዚህ እናቴ ጋር ደርሼ እንደምንም እንትን ብዬ አረጋግጬ ምን ብዬ ይወጣለሁ ምንም ብዬ ላመንኩት ማለት ነው። እንደዚህ ስል ሽማግሌ ራሱ ችግር የለም በቃ እኛ በራፍ እንጠብቃታለን። ያው ቅርብ ነው የእነሱ ቤትም
ቤትም ማለት ነው። በራፍ እንጠብቃለን፣ ችግር የለም ሄዳ ቤተሰቦችን ሰላም ብላ ትምጣ አሉ። ከዛ እንደምንም ለምኝ ሄድኩኝ። ሄጄ እና በነገራችን ላይ ብዙ ብር አሳልፌያለሁ ማለት ነው። መሬት ሊገዛ ነው ሲል ማለት ነው። ከዛ እና እንደዚህ የኔ ብርም ስላለፈ አሁን ማግባት አልፈለኩም። ልጁን ባህሪም ብዙ አስቸጋሪ ነው፣ ግን ብሩ እንዳይበላ ብዬ ነው። ከዛ ሄድኩኝ በቃ ቤተሰቦችን ሰላም ብዬ ወጣው ማለት ነው። ወጥቼ ወደ ሽማግሌ ገባሁኝ። ከዛ እንዲሁ ትዳር ተመሰረተን ማለት ነው። ከዛ እንደዚህ ሆነን እያለ ልክ እንደገባሁኝ እንዳልኩም ቤተሰቦቹ ወደ ቤተሰቦቹ ነው ያስቀመጠን። ቤት ለምን እሱ ገና አስተማሪ ነገር ነው። ከዛ እዛ እያለን ብዙ ይጨቃጭቀኛል። እንደውም አግብቼ ወር አንድ ሶስተኛ ወር ነው እንደ ጭቅጭቅ ጀመረኝ ማለት ነው። ብር አለሽ ባንክ ቤት አካውንት ወደ እኔ ያዙሪ ምናምን ይለኛል። አካውንት ምንም ነገር የለም። እኔ ለቤተሰቦች ሰርቼ ነው የመጣሁት፣ ደግሞ ተመልሼ እሄዳለሁ ብዬ ነው የመጣሁት። ስለዚህ ብር የለኝም ብዬ አካውንት ራሱ አሳየውኝ ማለት ነው። ለዛ እየጨቀጨቀኝ ከዛ ያለውን በቤተሰቦች ያሉን ነገር እኔም ያሉንም ጨምር ጨረሰን ማለት ነው። ሽማግሌ ሄዳ ጨረሰን። እንደዚህ እያለን 1 አመት ቆየን። ከዛ ያንን የገዛከውን መሬት አሳየ አልኩኝ። አሳየ ስለው መሬት የገዛሁት ማለት አሳይሻለሁ እያለን ለጊዜ ቆይቶ በኋላ ከዛ በዛ ያው እርጉዝ ሆንኩኝ እና እንደዚህ እያለን አሳይሻለሁ እያለኝ ባለኝ። ከዛ መሀል ላይ መሬቱን አሳይ ማየት ይፈልጋሉ አልኩት። መሬት የለም ለሰርግሽ ሸጥቻለሁ አለኝ። መሬቱን ሸጥቼን አንቺን ያገባሁሽ አለኝ። ምን ማለት ነው አልኩት። እንደዛ ነው በቃ ብር የለም መሬት የለም በቃ ጨርሻለሁ ብርሽን አለኝ። ከዛ ተናደድኩኝ። ለሱ ቤተሰቦች ስንናገር እናትየዋ ከሷ ጋር ነው የምትሆነው፣ እሱ ያለውን ነው የምሰማው። እሱም ደግሞ እናትየዋን እውነትም ትሆን ውሸትም ይሆን እሷ ያለችውን ነው የምሰማው ማለት ነው። ከዛ እንደዛ እያለን እናትየዋ ምን ትላለች? ከቤት ውጡ፣ እሷ መሬት አለ ብር አላት ምን አላት እና በሷ ብር አንተም ደሞዝተኛ ናክ፣ ስለዚህ ከቤት ውጡ አለች። በዛ ነገር ውስጥ እያለን ማለት ነው። እንደዚህ ስትለኝ እንዴት የት ነው የምንወጣው አለኝ። እሱ ምን የት ነው የምንወጣው እና እስከ ሁኔታዎቹን እስከሚያስተካክል እዚህ ነው የምንቆየው አለኝ። ከዛ አልፈልግም ሂዱ ምስኪን ይዛ ሄደ ምናምን አለች። ከዛ ከተማ ውስጥ የነሱ ቤት ነበር፣ 1 ክላስ ነው የሚኖረው በፊት ማለት ነው። አከራዩም አለ። ከዛ ይዛ ይዞ ሄደን እዛ ይዘን ሄደን ቆይተን በኋላ እንዶ ከነሱ ጋር ተጣልቶ ከነሱ ጋር በነገራችን ላይ ከነሱ ጋር ሲጣል ከቤተሰቦቹ ጋር ሲጣል ከኔ ጋር ፒስ ነው። ከቤተሰቦቹ ጋር ደግሞ እንትን ስል ሲስማሙ እና ከኔ ጋር በቃ እንደ እንትን ነው የሚሆነው ማለት ነው። በጣም ይጣላል። እንደዚህ እያለን መሀል ላይ ሰው እየገባ እያስታረቀን ምን እያለን ሊወልድ ደረስኩኝ። ሊወልድ ስደርስ ወደ እናትየዋ ቤት እንደገና ወሰደኝ። እዛ ሊወልድ ስል እናትየዋ ትንሽ እንትናች። ከዛ አይ ቤት ውስጥ ሐኪም ቤት ሰው ሁሉ ሐኪም ቤት ትሄድ ምናምን ስሉ ሐኪም ቤት አትሄድም፣ የድሮ ሴቶቹ ቤት ውስጥ ነው የሚወልዱ እና ቤት ትውለድ አለች። እችና ከለከለች። ስትከለክል እንዳልኩ እናትየዋን ነገር ነው የሚሰማው እና ከዛ እምቢ አለ። የልጅቷ እኔና እሱን ያገናነችው ልጅቷ መታ ለመነችው። አንተ ተምራ ሞኝናክ እንዴ? በዚህ ዘመን ቤት ውስጥ ልጅቷን ለምን እንደዚህ ታደርጋለህ? ሐኪም ቤት ውሰድ ምናምን ስትለው አያገባሽም አንቺ ሂጂ አለና እሷንም ሰደባት። እናትየዋ ደግሞ እሷ ታውቃለች፣ እናቴ ታውቃለች እሷ ያለፈችው ነገር ስለሆነ አያገባቸውም ብሎ እንትናሉ ማለት ነው። ለቤተሰቦች ራሱ እንደዚህ ነው ብዬ እንዳይነገር ከይጄ ስልክ ቀሙ። በዛ እያሉ እንደዚህ እያልኩኝ በሁለተኛ ቀን እንደምንም ወለድኩኝ ማለት ነው። እና ውጌሻ ነበረ። የት ነው የወለድሽው? ከዛ እንደዚህ ወለድኩኝ። ወለጄ በኋላ ቤት ሁለተኛ ቀን ወለድኩ ማለት ነው። በሁለተኛ ቀን ከዛ የህፃኗ በሰላም እንትን አልኩና ከዛ በኋላ 24 ሰዓት ውስጥ ያው ራሷ ሞተች ማለት ነው ህፃኗ። እና በስነ ስርዓት እንትን አላለችም
ውጌሻው እምብርቷን ትንሽ ጨምረ ቆርጣ በዛን ትንፋሽ እየገባ ልጅቷ እንትን እያለች ሞተች። በቀልጻኗ ማለት ነው። ከዛ እንደዚህ ያለን ከዛ በኋላ ቤተሰቦች ሰሙ መጡ። እንዴት ሐኪም ቤት ሳትወስዱ እንዴት የቤት ውስጥ እንደዚህ ያደረጋችሁ? እኛም ቅርብ ነው ያለ ነው ለምን አልነገራችሁ ምናምን ሲባል በቃ ቤተሰቦችና ቤተሰቦችን በዛኔ ትንሽ ተጣሉ። እንደዚህ ያንኩን ከዛ አሳለፍኩኝ። ከዛ ከወለድኩኝ በሳምንት እሱ ደግሞ የት ሄዳል? ወደ ወልዲያ ይሄዳል ማለት ነው። ትምህርት እንትን ዩኒቨርሲቲ ማለት ነው። ከዛ እዛ ሄዶ ቀራ። እኔ ወደ ቤተሰቦቹ ተቀመጥኩ ማለት ነው። በዛ ምክንያት በጣም አመመኝ። እንዶ ምን ሊባል የማህፀን ኢንፌክሽን ምናምን ተባለ። በጣም ነው የታመመኝ። ከዛ እንደዚህ እያልኩኝ ተመልሶ መጣ። ሐኪም ቤት ራሱ ወሰደ። ሐኪሞች ራሱ ለምን እንደዚህ ቤት ውስጥ ልጅቷን እንደዚህ ለምን አደረጋችሁ? እንዶ ድጋሜ አለ መውለድ እንደውም እንደማችል ነው ያደረጋችሁት። እንዴት አንተ የለም ቤተሰቦች የለም እንደዚህ ስትሆነ ሲሉ ያውቆ ምን ይላል? እኔ የለሁም ለትምህርት ሩቅ ቦታ ሄጃለሁ ማንም የሌለበት ነው እንደዚህ የሆነችው ምናምን አለኝ። ከዛ እኔ ምን ልበል? እሺ ያው እውነት ነው ያልኩት ለሐኪም ራሱ ማለት ነው። ከዛ መድኃኒት ምናምን ሰጥቶ እረፍት አድርጊ ብሎ እና በዝ ከዛ 1 አመት ቆይቼ ከዛ ወዲያ በጣም ተቸገርኩኝ። በጣም ተቸገር። ደም በየቀኑ ደም ነው የሚፈሰው ነበረ። ከዛ 1 አመት ከ6 ወር ቆይቼ በኋላ ጌታ እንደገና ሰጠኝና ነብሰ ጡር ሆንኩኝ። በዛ ራሱ ዝም ብሎ ይጨቀጭቀኛል። በቃ ብዙ ነገር ያደርጋል ማለት ነው። ከዛ እያለን እንደገና ሊወልድ 6 ወር ደረስኩኝ ማለት ነው። 6 ወር ከደረስኩን በኋላ እንደለመደው ምን ይላል? ወደ ቤተሰቦቼ እንሂድ፣ ወደ ቤተሰቦቼ ጋር ሄደን እንቀመጥ አለኝ። እኔ የድሮም ነገር ስላለ በጣም ውስጤን ተቆስሏል እና አልሄድም። ለምንድን ነው የምንሄደው? ይሄ እዚህ ላይ እየኖረን አይደለም እንዴ አልኩት። እዛ ነው ሄዶ አለኝ። እዛ ማትጂ ከሆን ተቀየረብኝ። በቃ እናትየዋ ቤት ይሄዳል። እንዲሁም ቁርስ ምግቡ ምኑም በቃ ሁሉ ነገር እራትም እዛ ሆና እኔን እዛ ባዶ ቤት ውስጥ ይሎ ማለት ነው። እንዲሁም ምን ሊባልክ ለካ ለ3 ብር የሚገዛው ከሰል ለ5 ብር የሚገዛ ከሰል ራሱ አልገዛ አለኝ ማለት ነው። ባዶ ቦታ አስቀመጠኝ። ከዛ እሱ እናትየዋ ቤት ሄዶ በልቶ ይመጣል። እኔ ደግሞ ሰው ምን ይላል እያልኩኝ እየደበቅኩኝ ኖርኩኝ። ከዛ እያለን 6 ወር ስደርስ ከእናትየዋ ጋር እንደ ቅድም እንደ ልጅቷ እየተናገረች ሰምቻለሁ። አንዳንድ ወንዶች በነገራችን ላይ የቤተሰቡን ሳንቶ የሚስቶቻቸው ጋር ብዙ ነገር ያደርጋሉ ማለት ነው። ከዛ እናትየዋ እውነትም ውሸትም ያለችውን ነገር ሰምቶ መጥቶ መተኝ ማለት ነው። 6 ወር ደርሻለሁ እና መተኝ። በቃ ብዙ ረብሻ ወጣ። እህቷም ግቢ ላይ ነበረች፣ የእሷ ታላቂት፣ እሷም ደረሰች። ከዛ እና እሷን በጥፊ መታ አገላገለችኝ። እና በዛኔ ምን ያደርጋል? ኩርሲ አለና በኩርሲ ውስጥ እንትን ሆዱን እንዲመታ እኮ ነው እዚህ ውስጥ አስቀምጠው ነው የሚመታ የነበረው ከኋላ ይዞ ማለት ነው። ግን ጌታ አድርፎ ቀረውኝ። ልጅቷን መታ ያገላገለችን ማለት ነው። እንደዚህ እያልኩኝ ከዛ በሳምንት አስታረቁኝ። እንደምንም አድጎ አስታረቁኝ። አስታርቆም በኋላ በቃ ዝም ብሎ ነገር መጨመር ነው። ውሃ መግዛ ራሱ ስጠኝ ስለ አይሰጠም፣ ለራሱ ይወጣል ይገባል። እኔ ባዶ ቤት እየተቀመጥኩኝ እንደዚህ እያልኩኝ 8 ወር በቃ እንደዚህ ስደርስ በቃ እኔ አሁን አልችልም ብዬ የራሴን የሚያስፈልገውን ልብሶች ምናምን ይዤ ወደ እናቴ ቤት ሊሄድ ነው። መውለጃ ጊዜ እየደረሰን ነው። አንተም እዚህ አትችለውም። ስለዚህ ወደ እናቴ ጋር ሊሄድ ነው ያልኩት። ምን ላድርግ? በቃ ከሱ እንትን ለማድረግ ማለት ነው። እናትሽ ጋር ለምን ትሄጃለሽ? ወደ እናቴ ነው የምንሄደው አለኝ። እኔ እናትሽ ጋር አልሄድም። እነሱ መጀመሪያን እድል አይቷል። ደግሞ ቤተሰቦቼ አሁን ደግሞ ማየት ይፈልጋል። ስለዚህ በእናቴ እጅ ነው የሚወልደው አልኩት። ከዛ የራስሽ ጉዳይ የምትሄጂን ከሆነ እኔ አያገባኝም ሂጂ አለኝ። እንዴት እንደውም አያገባ አልኩት። ከዛ በዛ እየተጣልተን ወጥተን ወደ እናቴ ቤት ሄድኩኝ። ከዛ ምን ይላል ቆይቶ በኋላ እንደዚህ ከቤት እቃ ምናምን ይዘ ነው ወጣችው እኔ አላወኩም ምናምን ብሎ
ለቤተሰቦች ኪስ ያስገባል ማለት ነው። ኪስ ያስገባው እንዴት እንደዚህ ተብሎ ሽማግሌዎቹ ይዞ ጠየቃ። ሲጠይቅ ምንድን ነው እንዲህ ያደር በቃ ያለውን ነገር ነገርኩት ማለት ነው። እኔ ሰው እንዳይሰማ ብዬ ነው እንጂ ባዶ ቤት ነው ያለሁት። መጨረሻ ምን ያለ እናቴ ጋር ሄደሽ ያለውን ነገር እያገሽ ለእናቴ ጎንበስ ቀና እያልሽ እየሰራሽ እየለመሽ ከእጇ በቃ እኔ ምንም የሚረዳሽ ነገር የለም። እዛን ሄደሽ ነው የምትኖሪ። ይሄም የእናቴ ቤት ነው፣ እዛም እናቴ ቤት ነው። ምችል ከሆነ ኪራይ ቤት ያዥና በኪራይ ቤት መቀመጭ ትችያለሽ ብለዋል። ከዛ ይሄን ሁሉ እንደዚህ ያለኝ ምን ላድርግ ብዬ ለእነሱም ነገርኩት። ለምን እንደዚህ ያልክ ስል ዋሻ አላልኩም። እኔ ተናድጄ ስለነበረ ትንሽ እንትን ብያለሁ እንጂ በምንድን ነው ተናደድከው ሲባል ምንም አይነግርም ማለት ነው። ከዛ እንደዚህ አትሆኝ ለምን እንደዚህ ትላለህ አለ። አሁን በአንዴ መታለች እናትየዋ ጋር ሄዳለች። እዛ ትውለድ። ከዛ ከወልደ በኋላ ወደ እንዴት ትመጣለህ አንተ ኑሮን አስተካክል፣ እንዳልኩም ኑሮን አስተካክል፣ የምታኖርበትን ነገር አስተካክል ብሎ ቤተሰቦቹ ቃል አስገብቶ ምን ብሎ አስታሪቆ ከዛ እንደዛ እያለም እናትየው ቤት ሄጄ ወለድኩኝ። አሁን አመት ከ6 ወር ነው ማለት ነው ከወለድኩኝ። ከዛ በዛን በስሙ ወለድኩኝ። ከዛም ሄዶ አይጠይቅም። እንዲሁም እንዲያልኩም አሁን ነገሮችን ለማቀረጥ ስለሆነ ሄዶ አልይቅም ምን አይልም እና እንደዚህ ያለ ቤተሰቦቹ የእሱ ራሱ እናትየዋ ማለት ነው ያረኩት ነገር የለም። ግን አሁን እንኳን ደረደሽ እንኳን ጌታ ረዳሽ ብሎ መጥቶ እኔን አልጠየቁም አልሳሙም ማለት ነው። ከዛ ምን አርጌ ነው ቤተሰቦችህ ራሱ ምን አርጌ ነው ብዬ ስጠይቅ ራሱ በቃ የሆነ እኔም ታማሚ ነበርኩኝ አላየችም ለዛ ኮርፌ ነው ምናምን እናትየዋ ማለት ነው። ሁለታቸውም አንድ ላይ እንሆን አይወዱም እናትየዋ። እኔና ልጁ ላይ ችግር የለም። እናትየዋ ያሉን ቤተሰብ ያሉን ሰምቶ ነው ከኔ ጋር የሚጣለው ማለት ነው። ሰበቡ ምንድን ነው ሲባል አይናገርም። ከዛ እንደዚህ ያለን አሁን ልጅቷ 1 አመት ህፃኗ 1 አመት ሲሆን ልደቷን አክብሬያት በቃ አልቻልኩም። ቤት ሰውዬው አባትየው መጥቶ ራሱ እዛው ያለንበት ክላስ ይሄ የራሴ ቤት ነው እና በቃ ብዙ ነገር የራሴ ቤት ነው ሂጅና የአንቺን ቦታ አለሽ ብር አለሽ ምናምን እዛ ኑሪ ይላል። እሱ መንግስት ሰራተኛ ነው እሱ ያኑርሽ ከቤቴ ውጡ ይላል ማለት ነው። እዛ ገጠር ስንሄድ እንደዚህ እዛ ከተማ ስንመጣም ይሄ ራስ እንደዚሁ የሚሆን ከሆነ ኪራይ ቤት ያዝ ስል አልችልም፣ ኪራይ ቤት መያዝ አልችልም ይላል እና እንደዚህ ያለን ከጨቀን ኖረን ከዛ በኋላ በቃ እኔ አረብ ሀገር ካልሄድኩኝ አልኩኝ እንደገና ማለት ነው ሳልወድ በግድ። ከዛ እንደዚህ ስል አትሄጂም ሄደሽ ራሹን ለእኔ እንትን አትልም ይላል። የእሱ ክፉነቱን ስለሚያውቅ ሄደሽ ራሹን ለእኔ ምንም የምታደርገው ነገር የለም አትሄጂም አለ። እንዴት አንተ እንደዚህ ሆንኩል ኑሯችን እንቀይራለን ቢያንስ ቤት ሰርቼ ይመጣለሁ ብዬ በቃ በጣም እንትን አልኩት ማለት ነው። ከሱ ለመላቀል ፈልጌ ማለት ነው መለያት ፈልጌ። ከዛ እንደዚህ ስል አትሄጂም እያለ በቃ ካለሽ ብር ካለሽ ወይም ኢቶቹ እዛ አረብ ሀገር ስላለ እነሱን ጠይቀሽም ቢሆን ሂጂ እንጂ እኔ አልሸኝሽም አለኝ። አንተ ሄጀለም በቃ አልኩት። አንተ ሄጀለም እዛ ሄደሽ ኪደሻል እዛ ሄደሽ እንደዚህ አርጊ ብለህ አትጠይቀኝም በቃ ብላ በቤተሰብችን በኔም ልሄድ አልኩት። ለምን አልጠይቅም አለኝ። እና ባለትዳር አይደለሽም እንደ እና ሚስት አይደለሽም ይለኛል። እና እንደዛ ከሆነ ምንድን ነው የሚሻለው አልኩት። እና ሸኘኛ ብር ሰታኝ ወደ አረብ ሀገር ውሰድኝ አልኩት። እንደዚህ ስል እምቢ አለኝ። እምቢ ስለ ደግሞ እኔም ደግሞ የቆረጥኩን ቆርጫለሁ እሄዳለሁ ብዬ ተነሳሁ። በኋላ ደግሞ ምን ይላል ሰው ኢቷን ቤተሰቦቹን ጠይቆ እና በብድር ነው እኔ ብድሩን ምንን አላውቅም። በብድር ከይቴ ብድር ወስጄ ይሰጣለሁ 2 ወርን ሰርተሽ ትከፍያለሽ አለኝ። እሺ አልኩት። በቃ እኔ ለማምጣት ስለፈለኩኝ እሺ አልኩኝ። ከይቷን ከኬሱን አላውቅም እና ሰጠኝ 75,000 ብር ነው ትንሽ ብር ነው የመጣሁት። በዛ ብር መጥቼ እዚህ እየሰራ አሁን 6ኛ ወር ነው ያስኩት ማለት ነው እዚህ ማለት ነው። መጀመሪያ ሲገባ ቤቱን ብዙም እንትን አላለም። ቤቱን ቀየርኩኝ ምን አልኩኝ። ከዛ እንደዚህ ሆኜ እየኖርኩኝ አሁን ማለት ነው ልጅቷን ማለት ነው በቤተሰቦቼ አስቀምጬ ነው የመጣሁት። ያቺ ህፃን ቅድም ልጅቷ ስትናገር በጣም ውስጥ ነክ ማለት ነው እንዳለችው ልጅቷ ህፃና በ1 አመቷ ነው በጣም ነው የምትወደው በጣም። ከዛ ያችን ህፃን እንዴት ናት ብሎ ሄዶ አይም ሩቅ አይደለም ቅርብ ነው ሄዶ አይም
ቤተሰቦ እናቴ በጣም ትታመማለች። እንዶ ልትሞት ሁላ ደርሳ ነበረ። እሷን መዶ አይይም፣ እንደ ቤተሰብ አይሆንም፣ ቤተሰቦችን አያከብርም፣ እኔን አያከብርም። እኔ ያልኩትን ትቶ ያላለውን ነው የሚሰራው። እና እንደዚህ ሞኘ እኔ አሁን አግብቼ እንደገና መፍታት ምናምን ከጭቅጭቅ ብዬ ማለት ነው። እየሰማሽ ከዛ እያልኩኝ ታገልኩኝ ብዙ ነገር ደርግ እየተወኩኝ ታገልኩኝ። አሁን ደግሞ ምን እላለሁ? ቤት እንሰራ ተዘጋጂ። እኔ አሁን 2 ዓመት ብቻ ቆይቼ ነው የሚመጣው። ቤት እንስራ ምናምን ስለ ራሱ አይ አሁን እኔ የሚፈልገው ነገር ብዙ ነገር ስላለ ለአሁን የሚያስፈልገውን ትልክ ያለሽ በቃ እንድልክ ይፈልጋል ማለት ነው። እሱ ባለ ደሞዝተኛ ነው። እንዶ 20 ሺህ ብር ይሆናል ማለት ነው የሚባለው ደሞዝ ማለት ነው። ከዛ እና ምን ልጅታን ኪራይ ቤት የለ ምን የለ ቤት ነው ያለው። ከዛ ብር እንድልክ ይፈልጋል። ያንን ብድር ከፈልኩኝ። ፓስፖርትም እዚህ መጥቼ በኋላ አልቆ ነበር። እሱንም አሳደስኩኝ። ከዛ ሁሉ ምን ይላል አሁን ጭቅጭቅ፣ በየቀኑ ጭቅጭቅ እና ሁሌም በቃ እዚህ እየሰሩኝ ራስ ምታት ነው። በሱ እንደ ቅድም እንደ ልጅታ እንደምትል ማልቀስ ነው። በቃ ለምን ለልጄ እያልኩ ማለት ነው። ይሄን ያክል የምትወደው ልጅ እንዴት ላድርጎ? ልጄንም አይም እኔንም እዚህ እየጨቀጨቀኝ ነው። ከዚህ ሰውዬው እንዴት ልላቂ እንዴት እና እንዴት ልለያይ እያልኩኝ አሁን ደግሞ ምን ይላል ለሰዎች ራሱ እሷ ናት እዚህ ሄደ እኔን ትክዳኛለች ምናምን ብሎ ስሜን ያጠፈኛል። የይቷን ብር ደግሞ መለስኩኝ። የይቷን ብር ሲመልስ ራሱ ምን ያልኩት እሱ ያጠፋል ብዬ በውስጡ ስላሰብኩኝ ይቷን አካውንትሽን ላኪ ያልኳት እና እሺ ብላ ስልኪ በአካውንታ ሲያስገባ እንዴት ለይቴ በአካውንታ አስገበሽ በእኔ አካውንት ለምን አስገበሽ ብሎ ነው አሁን ጭቅጭቁ ማለት ነው። በዛ ስፈት በጣም ይጨቀጭቀኛል እና ጭቅጭቅ ሲፈልግ ይደውለኛል። አንድ ነገር ለምሳሌ 1 ወር ይዘገኛል፣ 15 ቀን ምን ልበል እንደዚህ ዘግቶ ጭቅጭቅ ሲያምር ይደውለኛል። በዛኛ ደግሞ እኔ በጣም ራስን እንትን እንደምል ድረስ ነው እና የምረበሸው ማለት ነው። ስለዚህ አሁን እንዴት ቢያደርግ ነው የሚሻለው? ምን ላድርግ ለማለት ነው እና እንድትመክረኝ ነው። ለዛ አስተያየት እንድትሰጠኝ ነው። እድሜሽ ምን ያህል? እሺ ምን ያህል ነው እድሜሽ? ከመጣሁ እድሜሽ ስንት ነው? እድሜ እኔ 25 ነው። እሺ ሚዩት አድርጊ። አሁን እኔ ምን መሰላችሁ በዋናነት ሴቶቹ ናችሁ ጥፋተኞች። የማትከበሩበት ጠረጴዛ ላይ ለምንድን ነው የምትቀመጡት? ሰውየው አርግዘሽ ይደበድብሽ የነበረ ወንድ እንዴት ነው በነጋታው አንቺ አብረሽ የምትቀመጪው? የውሳኔ ሰው መሆን እኮ አለባችሁ ጋይስ። ይሄ ከሪያሊቲው ጋር ተጋፈጡ። አርግዘሽ ልጅሽ 2 ነፍስ የሆነች ሴት እንዴት ትመታለች? ሌላውን ታዩ፣ እንደው ስድቡ ጭቅጭቁን ታዩ፣ እንደው እሱ እንኳን ከአፍ አይዘልም። 2 ነፍስ የሆነች ሴት እኮ ጋይስ እንቅፋት እንዳይመታት ራሱ እጇን ይዘ ነው መንቀሳቀስ ያለብን። ትክክለኛ ወንድ ከሆንክ የፈለገ ብታናድህ ምናምን ችግር ከእሷ ጋር እንጂ ከልጅ ጋር ነው። እንደው ሌላው ቢቀር እንደው እሺ በቃ እሷን ጠላሃት እንበል። እንዲህ በሆዷ እኮ ያዘችው እኮ ያንተን ልጅ ነው። እንዲህ ስትጣላ ከእሱም ጋር ነው እንዲህ የምትጣላው። የአንዳንድ ሰው አይምሮ በጣም ነው የሚገርመኝ። ይህን ለማሰብ ምሁር መሆን አይጠይቅም፣ ጻድቅ መሆን አይጠይቅም። ጋይስ ትንሽ ጭንቅላትን ማሰራት ብቻ እኮ። ከሚስቱ ጋር ተጣላሽ፣ አልተግባባ፣ በቃ ተጨቃጨቀ፣ እሺ ችግር የለው። ከጸነሰችው ልጅ ጋር ያለው ችግር ምንድን? እንዴት ባለፈውም አንድ ወንድ እንደዚሁ አርግዝ ሲመታኝ ነበር ብላናለች። ከዚህ በላይ እኮ ማረጋገጫ የለም። ሬድ ፍላግ እኮ ነው ጋይስ። በቃ እንዲህ አይነት ነገር ካያችሁ በቃ ያ ህይወት አይበጅም፣ አይሆናችሁ። ዝም ብላችሁ ነው የምትደግሙት ጎበዝ። ዝም ብላችሁ ነው ኃይላችሁ የምትጨርሱት። ዝም ብላችሁ ነው ተሰባስባችሁ ሽማግሌ ብላችሁ እንታረቅ ብላችሁ ተው ምናምን ምክር አይሰራም፣ አይለወጥም ጎበዝ።
እኔ እንቅጩ ልንገራችሁ። አይ ካላችሁ ደግሞ እኮ ሄዱና መጨረሻ ላይ የምትደርሱበት ድምዳሜ ይሄ ነው። አሁን እኔ የምነግራችሁ ወይ ህይወታችሁ ጠፍቶ ወይ አካላችሁ ጎሎ ወይ የሆነ ነገር ሆናችሁ ነው ከዛ ህይወት ውስጥ የምትወጡት። ከዛ ይልቅ ምልክቶቹን ስታዩ ለቃችሁ ውጡ ጋይስ። ምልክቶቹ ማለት እንደዚህ መደብደብ ነው። ገብቶሻል? ጽንስሽ እስኪወርድ ድረስ ሴት ልጅ መከበር አለባት፣ መመታት የለባትም። ፕላስ ደግሞ አርግዛ ከሆነ ደግሞ ሞር ኬር ጥንቃቄ ልታረገላት ነው የሚገባው። ስለዚህ ይሄ ወንድ አልበሰለም። ይናት ይሄ ወንድ እስኪበሰል አንቺ ታሪያለሽ። ካልበሰለ ሰው ጋር ስታገቡ 10 ጊዜ ለክታችሁ ቁረጡ ምላችሁ። ለዚህ አያችኋል። እሱ አሁን በግፊ ነው የገባችሁ። እንጋባ ሲልሽ የነበረ እኮ በመሰረቱ ገንዘብ ፈልጎ፣ ሌላ እኮ ታሪክ የለም። እንጋባና ሂጂ ሲልሽ የነበረው ስትሄጂ ገንዘብ ትልኪለታለሽ። ካልተጋባችሁ ግን እንዴት ትልኪለታለሽ? ምንሽ ነው? ተጋብታችሁ ግን ብትሄጂ አድቫንቴጅ ነው ለሱ፣ ባሏ ነው ሰው ትላክለት ይባላል። ተጠቀመብሽ እስኪ በቃሽ ድረስ። ስለዚህ አሁን እኔ የምነግርሽ ነገር ለልጅ የሚለውን ነገር አቆሚ። አንቺ ስትኖሪ እኮ ነው ስለ ልጅ የምታስብ። ሄዶ አያት ሲጀመር ስለ ራሱ ኃላፊነት መውሰድ የማይችል ሰው ለልጅ ኃላፊነት ወስዶ ሄዶ ይጎበኛል ወይ ልጁን ያሳድጋለች እንዳጠብቂ። እኔ ይኸውልሽ በሰማይ በምድርም ብትጠየቅ የምነግርሽ አንድ ነገር ለቀሽ ውጪ ከዚህ ህይወት ሳትሞቺ በፊት። በህይወት የመኖር መብት አለሽ። እኔ ልንገርሽ፣ የትኛውም ሽማግሌ መጥቶ የትኛውም አዋቂ ሰው ነኝ ብሎ መጥቶ ተው እንግዲህ ታረቁ፣ ተስማሙ፣ ችግር የለው ምናምን ቢልሽ ማለት ስላለበት ነው። እንደዛ ነው የሚባለው እኮ። ለማለት እኮ ማንም ይላል እኮ። አስታራቂ እኮ ሊል የሚችለው እንደዛ ነው። እኔ ግን ከዛ ትንሽ ከፍ ብዬ ነው የምነግርሽ። በህይወት የመኖር መብት አለሽ። ያንን የማስከበር መብት አለሽ። ትታረቂያለሽ፣ ይደበድብሻል። ትታረቂያለሽ፣ ያሽቀነጥርሻል። ትታረቂያለሽ። እንደዚህ አይነት ህይወት አይገባሽ። መቁረጥ ሲጀመር ጋብቻውም ትክክል አለ። እንደዚህ አይነት ሰው ማግባት አይደለም ያለብሽ። ለዛ ነው ሴቶች ስታገቡ የምታገቡትን ወንድ 100 ጊዜ ለኩ ከመቁረጣችሁ በፊት። ማለት ለማግባት ይሄን ወንድ በቃ ላግባው ብላችሁ ባሌ ይሁን ብላችሁ ከመወሰናችሁ በፊት ምናልባት 1000 ጊዜ ማስቡበት ግድ ይላችሁ። ከገባችሁ በኋላ አታስቡማ። ከገባችሁ በኋላ ዝም ብሎ መኖር ብቻ ነው። ከመግባታችሁ በፊት ግን 1000 ጊዜ ማስቡበት። ቆንጆ ነው፣ ጥሩ ሰው ነው፣ ገንዘብ አለው፣ አይሰራም፣ ጎበዝ፣ ከብዙ አንግል እዩት። ነገ ልጆቻችሁም አባት ነው የምትመርጡት። ጓዶች፣ አንድ ሴት ባል ስትመርጥ ለልጆቿም አባት ነው። ስለዚህ ምን አይነት ወንድ ነው ማገባው? ይሄ ወንድ ለኃላፊነት ይሆናል? ስላፈቀርሽው ብቻ ታገቢዋለሽ ማለት አይደለም። ፍቅር ለትዳር መሰረት አይሆንም። ተግባባ? ስለዚህ ፍሬን ያዥ። ገንዘብ እንዳትልኪ፣ ድንቡሉ ሳንቲም እንዳትልኪ። ሲንግል ነሽ ከዛሬ ጀምሮ። ይሄ የምምልሽ ደግሞ ማለት ነው ሳላፍር ማለት አንገቴን ቀና አድርጌ ነው ምናልሽ። ምክንያቱም አንቺ በህይወት የመኖር ሰብአዊ መብት አለሽ። ገብቶሻል? እንደዛ ነው ያለ። ተግባባ? ግልጽ ነው። እሺ ተባረክ። እውነት ቀላል እንጂ በጣም ሰሞኑን በጣም ተጨንቄ ነበር። ምንድን ነው የሚያደርገው ብዬ ግራ ገብቶኝ ነበር። እንደው ጌታ ይባርክ። ተባረክ። ሁሌም ይከታተላለሁ እና ድምፅህን እሰማለሁ ሁሌም ማለት ነው። ምክርህን እና ጌታ ይባርክ። ተባረክ። እውነት እሺ። በስመ አብ። እኔ ማለት ቃላት እያጠረኝ ነው እውነቱን ለመናገር። ምን አይነት አሁን እንደዚህ አይነት ወንዶች ነው እኮ መጥተው የሚያጥረገርጉኝ። አረ ወንድነት እንዲህ ከሆነ በአፍንጫ ይውጣ። በእናታችሁ ይቅርብኝ። ጓድ አባወራነት እንዲህ ከሆነ በእውነት ይቅርብኝ። ትቼዋለሁ። በአፍንጫ ይውጣ። አንዳንዴ ማፈልጉትን ነገር ሰው ሲኮራበት ምንድን ነው የምትሉት? ይመች አይደለም የምትሉት? ይመቻችሁ ወንዶች። እዚህ ውስጥ እንዲህ አይነት ካልቸር ባህሪ ኖሯችሁ ወንድ ነኝ ብላችሁ ብታስቡ ወንዶች፣ አረ ይመቻችሁ። እናንተ እየሆናችሁ እዛው በጸበላችሁ። ይቅርብኝ፣ በአፍንጫ ይውጣ። ሳልሆን ልኑር እንደዚህ ወንድ ሳልሆን። ተከብረህ
ተፋታ ነው ተከብረ ነው መኖር ያለ የምፈልገው? እኔ ጥያቄ ነው ይሄው። ወንዶች ተከብራችሁ ነው ተፈርታችሁ መኖር የምፈልጉት? ተከብሬ መኖር እመርጣለሁ እኔ። ሪስፔክት ተደረግ ባለኝ ስነ ስርዓት፣ ባለኝ ትህትና፣ ባለኝ ቀና መንገድ ብላ አክብራኝ እንድትኖር እፈልጋለሁ እንጂ ፈርታኝ ምናምን እንድትኖር አልፈልግም። በቃ ምለው እየጠፋብኝ ነው ማለት ምንሰማው ነገር ተመሳሳይ ከመሆኑ ብቻ ሳይሆን ምን አይነት ጭንቅላት ነው እንደዚህ የሚያስበው? እንዴት አርግዛ እንዴት ይመጣል? የሆነ አረቄ ምናምን ለምን አሰጡኝም? ጌስ እየጠጣው ምናምን ካልሆነ ይሄ አደንዝዥው ካልሆነማ አልችልም። በዚህ አይነት ሁኔታ አርጀው ሽበት ነው ማበቅለው ቀጥታ። ሄሎ በመከራ ነው ያገኘውክ። በጣም ብዙ ጊዜ ሞክሬ አልተሳካልኝም። እሺ ምን እንታዘዝ? ያው እኔ ከምን እንደምጀምርልህ አላውቅም። ነገር ውስጥ ነኝና እንድታማክረኝ ነበረ። ድምፅ ይሰማሻል? አው ያንተ ይሰማኛል። እሺ እሺ፣ ቀጥይ። እሺ አሁን እየተሰማት ነው መሰለኝ። ቀጥይ። ይኸውልህ አሁን ላይ ትዳሬ ላለመፍታት በጣም እየታገልኩ ነው። በጣም ማለት ነው ከምልህ በላይ። ምንድን ነው መሰለህ እኔና ባለቤቴ ከተጋባን 2 ዓመት ሆኖናል። አንድ ልጅ አለችኝ፣ የ10 ወር ልጅ ማለት ነው። እና በጣም በትንሽ ነገር ከቤት አኩርፎ ወጣ። በጣም በትንሽ ነገር ማለት ነው። ግን ያኮረፈበት ነገር እውነት ለመናገር እኔ ምንም ባላሰብኩትና ባልጠበቅኩት መንገድ ነው ማለት ነው። አሁን ላይ ፍቺ ይፈልጋልም አይፈልግም 2 ሀሳብ ላይ ነው ያለው እሱ። ልጃችን ደግሞ ገና 10 ወሯ ነው። በጣም ነው የምትወደው። በቃ ለእሱ ያላት ፍቅር በጣም የተለየ ነው ማለት ነው። ግን ምንድን ነው መሰለኝ የተጣላንበት መንገድ ወይ ደግሞ እሱ ያኮረፈበት መንገድ፣ እኔ የእሱ እናት ክፍለ ሀገር ነው የምትኖረው እና የእሱ እናት ጋር ሄድኩኝ ለጥያቄ ማለት ነው። ልጅቷ ናፈቀችኝ ብላ። በጣም ነው የምወዳት እናቱን፣ እንደ እናቴ ነው ማየት። እዛ በሚሄድበት ጊዜ ግን እናቱ ስለምን አወሩኝ፣ ብር ከሱቸው እንደሚቀበል በብድር መልክ ማለት ነው እና በብድር መልክ እንደሚቀበል እና እየመለሰላቸው እንዳልሆነ ነገሩኝ ለእኔ ማለት ነው። ከዛ እንደዛ በሚለው ሰዓት በቃ ብዙ ጊዜ እኛ ያው ብር ይባክንብኛል፣ ይጠፋብኛል ምናምን ነው የሚለው። በነገራችን ላይ ምንም አይነት ሱስ የለበትም። መጠጥም ከውጭ ምግብ አይበላም። ምንም ችግር የለበትም በዚህ በኩል ማለት ነው። ከዛ እኔ በቃ ማሚ እንዴት እንደሆነ አላውቅም፣ እስቲ ለእኔም ይለኛል እኮ ምናምን ብለን አወራን በዚህ ዙሪያ ማለት ነው። እናቱ እኔ ምን እንዳሉት አላውቅም። ለእናትየው የውሸት ወሬ ነገርሻት በሚል ነው ከቤት የወጣው የመጀመሪያ ምክንያቱ ማለት ነው። ይሄንን ያልኩት አንድ ላይም እኔና እናቱን አስቀምጦ ማውራት አይፈልግም። ከዛ በጣም ሲጨንቀኝ የኔንም እናት የእሱንም እናት ጠራውና ሽምግልና ሁለቱንም ቁጭ አድርጌ ይሰማል አይደለ? ኮይኑ ሰዱሽ አስቀምጬላችኋለሁ። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሁላችሁ አልወሰዳችሁም፣ አንድ ትንሽ ይቀራል። እሺ ከዛ የሁለታችንንም እናት አስቀመጥኩና ምንድን ነው ችግሩ ይንገረኝ፣ ለምንድን ነው የወጣው ምናምን ስል ስለ እናቴ ምንም ነገር እንድታነሽ አልፈልግም ብሎ ዘጋው። እናቱ ጋር ተወራ የሚለውን ወሬ ማለት ነው። ከዛ በቃ እናቴም ስላለች ነው ስለ እናቱ መወራት ያልፈለገው ብዬ እሱን አክብሬ ዝም አልኩኝ። ከዛ ውጭ ግን ምን አይነት ወሬ አመጣ መሰለ፣ ከወንድ ጋር ትጻጻፊያለሽ አለኝ ለእኔ። ምክንያቴ እሱ ነው አለኝ። ምንድነው ከወንድ ጋር የምጻጻፈው ስል የሚገርም እኔ 2010 ነው ዩኒቨርሲቲ የገባሁት።
2010 በኛ ማለት ነው። ከዛ ግን ዩኒቨርሲቲ ከመግባቴ በፊት 2008 እና 2007 ላይ ከጓደኞቼ ጋር ፌስቡክ እጠቀም ነበር እና ፌስቡክ እናወራለን ከልጆች ጋር ማለት ነው። ከዛ አጋጣሚ አባቴ ወደ ክፍለ ሀገር ነው አገሩ ማለት ነው፣ ወደ አማራ ክልል ነው እና እዛ ሀገር አንድ ልጅ በጎቴ ልጅ አማካኝነት ተዋወቅን እና እያወራን ቤተሰብ ነን፣ ከልጁ ጋር አበልጅ ነን፣ እኛ አናቅም ማለት ነው አበልጅ መሆናችንን። ከዛ ከሱ ጋር የተጻጻፍነው ሚሴጅ አግኝቶታል በዛ ሰዓት ማለት ነው። እንዴት ነው ያገኘው? እኔ የእሱን እናት ሚሴንጀር አውርጅልኝ ብላኝ እንዴት እንደምትጻጻፍ ምናምን ላሳያት ፈልጌ የኔን አካውንት እንደ አዲስ ከፈትኩት ማለት ነው። እንደ አዲስ ማለት ያው የነበረ አካውንት ነው፣ ግን ፌስቡኬን ዳውንሎድ አድርጌ ሚሴንጀሩን እንዲህ ነው የምትጻጻፊው ማሚ ምናምን ብዬ ላሳያት ዳውንሎድ ሳደርገው ያ የተቀመጠ ሚሴጅ ያገኛል እሱ። ከዛ እሱን ካገኘ በኋላ ምንም የተለየ ነገር የተጻጻፍነው ነገር የለም። ጠፋህ ነው። ፎቶ ተላልከናል። ከዛ የሆነ ሰዓት ላይ እንዴ ቤተሰብ ነን ምናምን አለኝ እሱ ማለት ነው። ከዛ ቤተሰብ ነን ሲባል አሁን ትናንት ታውቃታለህ፣ በቃ ስም እየጠራን ምናምን በቃ ከልጁ ጋር ቤተሰብ ነን፣ ጀስት እንደ ቤተሰብ ማውራት ጀመርን። ያውቃል ይሄንንም ማለት ነው። ከዛ እሱን ነገር ምን እንዴት አይነት ነገር አዙሮ አመጣ። በቃ ከሱ ልጅ ጋር ሌላ ግንኙነት አላት፣ ቤተሰብ ነኝ ትላለች እንጂ ሌላ ግንኙነት አላት፣ እንደዚህ ሚሴጅ አይቻለሁ፣ ፎቶ ልካለታለች ብሎ ለእናቴ ምክንያት አቀረበ። ይሄንን እንደ ምክንያት ማለት ነው። ከዛ ውጭ ግን በቃ አሌክስ እኔ እውነት ለመናገር እንዴት ማውራት እንዳለብኝ አላውቅም፣ ስለ ራሴ ማለት ነው። ንቀት እውነቴን ነው የምልህ እኔ በቃ እግሩ ላይ ሁላ ወድቄ ለምኜዋለሁ። ይሄ ምክንያት አይደለም፣ እኛ ልጃችንን እናሳድግ፣ ይሄ ለመለያየት ምክንያት አይደለም ብዬዋለሁ። እኔም ደግሞ በጣም ብዙ ነገሮችን ለልጄ ብዬ አልፌያለሁ እና አሁን ቤተሰብ ምንድን ነው በጣም እየጨነቀኝ ያለው እኔ እሱ ጋር ያየኋቸውን ነገሮች ከሱ ያስኩባቸውን መረጃዎች በጣም ከብዙ ሴቶች ጋር ሲያወራ የተለያዩ የሴቶችን ፎቶ እያስላከ የሚያያቸው ነገሮች በጣም ብዙ ነገሮችን ራስ ቤት ሆኜ አይቻለሁ። በጣም ማለት ነው በጣም ከሴቶች ጋር የሚያወራቸውን ነገሮች ግን እነዛን ነገሮች ሁላ እንዲያደረገ ብዬ መናገር አልቻልኩም። የሚገርም ነገር ማለት ነው። ለምንድን ነው የእሱ እናት ብሰማ ችግር የለውም። የኔ እናት ግን ለእናቴ አንድ ስለሆንኩኝ ብሰማ በቃ ትከፋበታለች። እኔ እና እሱ ነገ ዞረን ብንገናኝ እናቴ ትከፋበታለች። በቃ ለልጃችን አባት ነው ምንም ቢሆን ቤተሰብ ይሄን እንዲሰማ አልፈልግም ብዬ በውስጤ በጣም ለእሱ ይዤ የተቀመጥኩላቸው ነገሮች አሉ ማለት ነው። በእርግጥ የእሱ ስራ በጣም ከብዙ ሴቶች ጋር ያገናኘዋል አውቃለሁ። እሱን አምኜበት የገባው ነገር ነው። ግን ደግሞ አንዳንዴ ከተማሪዎች ጋር ገደብ አለው አይደል? ሁሉም ነገር ገደብ አለው። ስለዚህ በጣም ብዙ ነገር አይቻለሁ። ራሴ እርጉዝ እያለሁ በጣም ይንከባከበኛል። በጣም ልዩ ሰው ነው ለእኔ በቃ ከምልህ በላይ ማለት ነው። እግሬን እንኳን ሌላ ሰው እንዲያጥበኝ አይፈልግም። እኔ እርጉዝ እያለሁ ማለት ነው። ከወለድኩ በኋላም በቃ ምግብ እንኳን አልበላም ስል አኩርፎኝ ጨጓራውን የሚታመም ሰው ነው። ከዛ በቃ በዚች ምክንያት አድርጎ ምን አይነት ነገር እንደተፈጠረ ምንም ማውቀው ነገር የለም። በዚች ምክንያት አድርጎ ብቻ ወጣዋል። በእናቱ ምክንያት ማለት ነው፣ እናቱ ባወራችው ነገር። ከዛ ግን ሽማግሌ እናትና ሁለቱን እናቶቻችንን አስቀምጬ በማናገርበት ሰዓት ስለዛ እኔ ክፍለ ሀገር ሄጄ ከእናቱ ጋር ስለተወራው ነገር እንዲወራ አልፈለገም። በቃ እናቴ ናት ያለችውን አምኛለሁ ነው። ምንድን ነው የተባለውም አይናገርም። ግን በቃ እኔ ወንድ ስታወራ ስላየዋት ለምን አልነገረችኝም፣ አሁንስ እያወራችሁ ቢሆን ብሎ ዘጋው እናቴ ጋር ማለት ነው። እነሱ ፊት ሁላ እግሩ ላይ ወድቄ ይቅርታ ጠይቄዋለሁ። ለምን? ለልጄ ስል ማለት ነው። በህይወቴ እንደ ሲንግል ማም የምፈራው ነገር የለም። በጣም ነው የምፈራው፣ በጣም ማለት ነው። ከዛ ውጭ ግን አሁን ላይ እየጨነቀኝ ያለው አንዳንዴ ብድክ ብዬ በቃ ፊርማችንን ይዤ ፍርድ ቤት ምንድን ነው የሚያስፈልገው ልፋታ፣ በቃ ልፋታ ልል እሄዳለሁ ማለት ነው። ከዛ ደግሞ የሆነ ታይም ላይ ይመጣና ልጅቷን ለማየት ሲመጣ ማለት እንደዚህ ሌላ ነገር ሲፈልግ ማለት ነው እንዴ ሚስቴ አይደለሽ ይለኛል። እንዴ ሚስቴ እኮ ነሽ እስካልተፋታሽ ድረስ እኔ ምንም ነገር መከልከላችሁም። ከዛ ኦኬ በቃ ልትመለስ ነው፣ ምንም አይነት ምክንያት አይሰጠኝም በዛ ሰዓት ማለት ነው። ልትመለስ ነው፣ ልትታረቅ ነው፣ ችግሮቻችንን ልንፈታ ነው። አወራን፣ በቃ ምንም እናወራው ነገር የለም፣ በቃ አውርተን ጨርሰናል ይለኛል።
በቃ የሚፈልገውን ነገር በዛ ሰዓት አይሰማኝም። ጎረቤት አለ አጠገቤ ምን ይለኛል በሚል እኔም ዝም እለዋለሁ። የሚፈልገውን ነገር ያደርጋል። ልጅቷን ሰላም ይላል፣ ይሄዳል። ከዛ በቃ እኔ በጣም ዝብርቅርቅ ያለ ህይወት ታውቃለህ። አሁን ምኑን እንደማወራልህ ሁላ ግራ እንደገባኝ ታውቃለህ። ምኑን እንደማወራልህ አላውቅም። በቃ በጣም ብዙ ጊዜ አንተን ለማግኘት ፈልጌያለሁ፣ አዳምጣለሁ። ምክንያቱም በዳታ ስለምጠቀም ይዘጋብኛል ብዙ ጊዜ ማለት ነው ስልኬ። ምክንያቱም አሁን ላይ የእኔ ቤተሰቦች ጋር ስላለን ያው ቤት ኪራይ አልቸገርም ምናምን፣ እግዚአብሔር ይመስገን። እኔ ቁጭ የምል ሰው አይደለሁም፣ እሯሯጣለሁ እንዲህ አንዳንድ ነገሮች ቤት ውስጥ ለመስራት ልጄን ለማሳደግ። አሁንም እሱ እየረዳኝ አይደለም፣ ራሴ ነኝ ልጄን እያሳደግኳት ያለሁት። ግን ቤተሰቤ እላለሁ፣ ቤተሰብ ምን ይለኛል? ቤተሰቤ አንድ ልጅ ሆኜ አንገት እንዴት አስደፋለሁ? እናትና አባቴ፣ በተለይ አባቴ በጣም ለእኔ ልዩ ፍቅር አለው። ይህን ነገር ቢሰማ በጣም ያዝንብኛል፣ አንድ ነገር ይሆንብኛል ብዬ አስባለሁ። በቃ አሌክስ በጣም ጨንቆኛል። ቤተሰብ ሳይሰማ ልፋታ፣ ቤተሰብ ማንም ሳያውቅ ሄጄ ልፋታ ወይስ ምንድን ነው የሚሻለኝ? በቃ ምን ትመክረኛለህ እዚህ ጉዳይ ላይ? እኔ እንጃ። ማለት የእኔ ታሪክ ይሄ ብቻ አይደለም። ምን ማውራት እንዳለብኝ እንኳን ስለማላቅ ነው። እንዴት ማውራት እንዳለብኝ ስለማላቅ ነው። ልጄ ዛሬ ጠዋት ማለት ነው 11 ወሯ ነው። የሚገርም ግን በደንብ ታውቃለች ሁሉ ነገር። በቃ ባባና ማለት ታውቃለች። በቃ እሟ ማለት ታውቃለች። በቃ ስልኩን ይዛ ስትስም የኔና የእሱ ፎቶዎች አሉ። እሱን አይታ ማን ነው ይሄ ሲላት ልጆች ባባ ነው ትላለች። በቃ በጣም ፈጣን ናት። የሚገርም ነገር ማለት ነው። እናቺ ልጅ ነገር እናቴ በምንድን ነው አባቴን ትተሽው የሄድሽው ብትለኝ ምንድን ነው መልሴ? ምንድን ነው ምክንያቴ? በቃ ምክንያቱም እዚህ ጋር ተከሳሽ ነው ያደረገኝ ያለምንም ምክንያት ማለት ነው። የእሱን ነገሮች አፍኜ ተቀምጫለሁ። በቃ የእሱን ሴቶች እሱ ከሴቶቹ ጋር የሚያወራቸው ነገሮች ኖርማል ናቸው። አምኜልሻለሁ፣ በቃ እኔ እንዳንቺ ውሸታም አይደለሁም ይለኛል። አምኜልሻለሁ በቃ። ስለዚህ ማመኑ ለሱ እንደ ጥሩ ነገር ነው። በቃ ውለታ ውሎልኛል ከሴቶች ጋር ግንኙነት መኖሩ። እኔ አብሬያቸው አልተኛው ማወራዋቸው እንጂ ይለኛል። የታየው እኔ ምኑን ነው ማምነው? ምኑን ነው ማውቀው? አሌክስ በጣም በቃ አሁን ላይ ምን እንድትመክረኝ እንደምፈልግ ታውቃለህ? እኔ ቤተሰቤ ምኑንም ሳይሰማ ልፋታ ወይስ ለቤተሰቤ ልናገር የመጣው ይምጣ? በቃ በጣም ግራ ገብቶኛል። እውነት ብቻዬንም አለቅሰባቸው ቀናቶች። ልጄ ሳለቅስ እንድታየኝ አልፈልግም፣ ምክንያቱም ታለቅሳለች አብራኝ። ከዛ ምንድን ነው የማደርገው? ልጄን አስተኝቼ በተኛችበት ሰዓት አመቻችቼ አለቅሳለሁ። በጣም ግራ ገብቶኛል ማየ እና በጣም ግራ ገብቶኛል በጣም ማለት ነው። በቃ ትኩሳት እንኳን ታማ ማለት ነው ሐኪም ቤት ስወስዳት እሱ ካለ ትኩሳት ይጠፋል። እኔ ምን አይነት ነገር እንደሆነ አላውቅም፣ ዶክተሮች እስኪገርማቸው ድረስ ማለት ነው። እንደውም እኔ የጤና ባለሙያ ካለ ይሄ ነገር ይከሰታል ቢነግረኝ ደስ ይለኛል። ምክንያቱም ታማኝ ትኩሳት በጣም ታማ ልጅቷ እኛ ለነፍስ ሆስፒታል ከወሰናት አባቷን ካዩ ትድናለች፣ በቃ ትተዋለች ያንን ነገር ማለት ነው። እና እኔ በጣም ብዙ ድሎች ለሱ ብዬ ትቻለው። በጣም አሁን ድርጅቱን መናገር አልፈልግም። የሚያውቁኝ ሰዎች ካሉ ምናልባት እሱን ከማግባቴ በፊት ፍቅረኛ ያለን የውጭ ድርጅት ውስጥ ነው የምሰራ የነበረው። በጣም አሪፍ ደሞዝ የሚከፈል ሰው ነኝ። በቃ የልጅ ሀብታም ነው የምባለው ሰፈር ውስጥ እንኳን ማለት ነው። እንደዛ የት እንደምሰራ ስለሚያውቁ ማለት ነው። በእርግጥ ስንጋባም ሁለታችሁም ልጅነት አለባችሁ እየተባልን የተጋባ ነው። እኔ አሁን ግንቦት ሲመጣ 25 ዓመቴ ነው። እሱም 1 ዓመት ከምናምን ነው የሚበልጠኝ እና ልጅነት አለባችሁ ቆዩ እየተባልን ነው የተጋባ ነው በእርግጥ ማለት ነው። እና አሁን ላይ በጣም የጨነቀኝ ፍቼ ላድርግ ወይ ምንድነው የምትመክረኝ? ቤተሰቤ ሳይሰማ ደግሞ ነገ ቢወቅሱኝስ? እኛ የት ነበርን አንቺ እንዲህ ስታደርጊ ቢሉኝስ? በቃ በጣም ጭንቅ ውስጥ ነኝ። ምክንያቱም ካልተፋታሁኝ የሆነ በቃ ልጅቷንም ባይረዳትም እኔ ቢተውልኝ ደስ ይለኛል። ካልሆነ ማለት ነው ካልሆነ ደግሞ እኔ ይቅርታ እግር ላይ ወድቆ ይቅርታ ከመጠየቅ በላይ ምን አለ? ሳታጠፋ ይቅርታ እንደማለት የሚያስጠላ ነገር የለም። እግዚአብሔርን በቃ ሳላጠፋ ነው ይቅርታ እያልኩ ያለሁት። ምን እንዳጠፋ እንኳን አላውቅም እኮ ስልኩ ላይ ላየዋቸው ነገሮች ስላየሁብህ ይቅርታ ነው እያልኩ ያለሁት። ያላንተ ፍላጎት ሚስጥርህን ስላየው ይቅርታ እያልኩ ነው ያለሁት። እና በቃ የምትለኝን የሆነ ነገር በለኝ አላውቅም። በቃ የኔ ነገር ተነግሮ ስለማያልቅ እኔም እንዴት ማውራት እንዳለብኝ ስለማላውቅ በቃ እንድታማክረኝ ነው።
እሺ ሚዩት አድርጊና አዳምጪኝ። እሺ ልጅ እድለኛ ነሽ። በጣም ደስ የምትል ልጅ ነው ያለች። ያስቀናል። መታደል ገብቶሻል። ይሄ ብቻ ፈጣሪሽን የምታመሰግኝበት መንገድ ነው። ልጅ ያለው ሰው እድለኛ ነው ብዬ ስለማመን ነው። ምክንያቱም ጊፍት ስለሆነ ከፈጣሪ የምታገኘው በጣም ውዱ ጊፍት ወይም ስጦታ ልጅ ነው። የራስሽን አይን በአይንሽ ማየት ማለት ነው። አሁን አንቺ በመሰረቱ እሱ እያደረገ ያለው ይሄ ማኒፑሌሽን ነው። በቃ አንቺ ላይ ቅድሚያ አንቺን የጥፋተኝነት ስሜት እንዲሰማሽ ለማድረግ እየሞከረ ያለው መጀመሪያ ገብቶሻል። እያደረገው ያለው ነገር ነበር። የሆነች የጦስ ዶሮ ሲያገኝ ሲፈልገው ነበረ ይህንን አጋጣሚ ወጥቶ እንደፈለገ መዝለል፣ ግን አልቻለም። ምክንያቱም ምንም ሪዝን የለውም። አሁን ቤተሰብ ምናምን እንዴት ነው ምናምን ይሉታል፣ የእሱም ያንቺን ቤተሰቦች። የሆነች ክፍተት አገኘ፣ እሱን ተጠቀመበት። ከሆነ ሰው ጋር ኮንቨርሴሽን አድርገሻል፣ እኔ ላይ ቺት እያደረግሽ ነው ብሎ ኦኬ። ቺት የተደረገበት ሰው ድጋሚ ቺት ካደረገችበት ሴት ጋር መጥቶ ለመተኛት አይሞክርም። እንደ ወንድ እውነት ከሆነ የእውነት እንደዛ አይነት ስሜት ተሰምቶት በቃ ልቤ የተሰበረ ተካድኩ አይነት ስሜት ቢሆን አያደርገው። ወንድ ልጅ ማለት ነው የክብር ጉዳይ ገብቶሻል። አይኗን ነው ማየት የማይፈልገው። አለቀ። ድጋሚ መጥቶ ከአንቺ ጋር እንደፈለገ ዘሎ ለመሄድ ውጭም እንደፈለገ ማንም የሚጠይቀው የለም። አሁን ራስሽን አክብሪ እንጂ እንዴ እቃ እኮ አይደለሽም አንቺ ሰው ነሽ። ወይ መግባት ነው ያለበት ወይ መውጣት ነው ያለበት። መሀል ላይ የሚባል ድራማ የለም። ብዙ ነገር እኮ ይዞብሽ ይመጣል። ወደ ሌሎቹ ነገሮች ከመግባት በፊት በሽታ ይዞብሽ እኮ ይመጣል። ይሄ ሰው ሚስት ያደለሽ ምናምን የሚባል ድራማ የለም፣ ለቆቷል። ስለዚህ ቆፍጠነት ያለሽ ማለት ነው። ቤተሰቤ ገለመኔ፣ ቤተሰብሽ አንቺን ህይወት አይኖርም። የኔ እናት አባቴ፣ እናቴ፣ አንቺ መጀመሪያ በህይወት ኑሪ፣ ቁሚ። እናትና አባትሽ በመሰረቱ ደስተኛ ሆነሽ እንድትኖሪ ነው የሚፈልጉት እንጂ እንደዚህ መጠቀሚያ ልትሆኚ አይፈልጉም። ገብቶሻል። በህይወት ብትኖሪላቸው ይሻልሻል ከዚህ ሰው ተላቀሽም እንጂ እንዲሁ ባክነሽ ህይወትሽ ተበላሽቶ መጠቀሚያዎች እንድትኖሪ አይፈልጉም የትኛውም ወላጅ። ስለዚህ ሲንግል ማም መሆን ለምንድን ነው የሚያስፈራሽ? በጣም ጀግና የሆኑ ሲንግል ማሞች አሉ። ልጃቸውን ያሳደጉ ያውም ብዙ ልጆች እንደውም አንቺ አንድ ልጅ ነው ያለሽ። ብዙ ልጆች ብቻቸውን ወገባቸውን አስረው ያሳደጉ ብዙ ሴቶች አሉ። በጣም ብዙ። እኔ እንኳን ልጅ እያለሁ የማውቃቸው ብዙ እናቶች አሉ። ገብቶሻል። ብቻዋን ሆና 4-5 ልጅ ማለት የምታሳድግ ያሳደገች እና ስታድግ መከታን የሆኗት እነዛ ልጆች። ገብቶሻል። ለምረም ያስፈራሽ የማይሆን ግንኙነት፣ የማይሆን አቢዩዝ የማይሆን አይነት ማኒፕሌሽን የሚሰራብሽ አይነት ግንኙነት ውስጥ ከምትሆኝ ሲንግል ማም ጠንካራ መሆን ትችላለሽ። ስራ ስሪ፣ ውጪ፣ ራሽን ጠብቂ፣ ቆንጆውን ይመርብሽ፣ ጤናሽን ጠብቂ። የምን ማልቀስ ነው? እዛው ከፍ በይ እንደ ንስር። ከፊት ለፊት ብዙ ነገር ይጠብቅሻል። ጠንካራ ሴት ሆነሽ አላማ ሰው ወጥተሽ እየገባሽ ገብቶሻል። ልጅሽን አንድ አፍታ ቤተሰብም እያያዘልሽ ምናምን ስራ እየሰራሽ ቀስ በቀስ እያደሽ ገንዘብ እያያሽ ጠንካራ የሚያደርግሽ ገንዘብ እየሰራሽ ገንዘብ ሜክ ገብቶሻል። ቆም፣ በሁለት እግርሽ ቀጥ ብለሽ ቆሚ። ማንም እንዳትለማመጪ። መጥቼ ከአንቺ ጋር ሚስቴ ነሽ ድራማ ነሽ ምናምን አይሰራም። አለቆ ወጥቷል። መጀመሪያ ጠንካራ ሁኚ ለቤተሰብሽ ከመንገርሽ በፊት አንቺ። ምክንያቱም በዚህ ሁኔታ ሄደሽ ብትነግሪያቸው አንቺ ራሱ ትሰበሪያለሽ በእነሱ ሪያክሽን። መጀመሪያ አንቺ እመኙ ጉዳይ ነው። በቃ ቁርጥ ያለ ጉዳይ ነው። ይህ ሰውዬ ባልሽ አይሆንም። ጨዋታ ነው የያዘው። ማንም ሊረዳሽ አይችልም።
እኔ እንቅጩ ልንገርሽ፣ ማህበረሰብ አይረዳሽም፣ ዘመድ አዝማድ አይረዳሽም፣ ጓደኛ አይረዳሽም። በዙሪያሽ እንዳለ ሁሉም ጣት ሊቀስርብሽ ይችላል። ማንም አያገባው። በህይወታችሁ ለምትወስኑት ውሳኔ ስትታመሙ አብሮ የታመመ ሰው ነው ጣልቃ መግባት ያለበት። ማንም አብሮሽ ግን አይታመምም። ማንም አብሮሽ አያለቅስም። አሁን እያለቀሽ ማን ነው ችግርሽን አብሮሽ የሚካፈለውና ችግሩን ገፈት አብሮ ማንም እናት አባት ማንም እንትን ለማይልሽ ችግርሽን ለማይቋረሰው ሰው ግድ እንዳይሰጥሽ ስትወስኝ ማለት ጨከን ማለት ያስፈልግሽም። አለበለዚያ እንዲሁ መረማመጃ ነው የምትሆኙ። ይሄዳል፣ ይዘላል፣ ይመጣል እንደፈለገ ልጅ ሄሊ በሚል ሰበብ ከአንቺ ጋር ድራማ ይሰራል። ከዛ ውጭ ሞቶ እንደፈለገ ወይ ባል አልሆነም ወይ አልሄደም። አንቺ እዚህ ትማክሪያለሽ። በርሽን ዝጊ። ልጁን የማየት መብት አለው ልጁን ይህ። ከዛ ውጭ አንቺ ላይ ግን መብት የለውም። ገላሽ የተከበረ መሆን አለበት። ገብቶሻል? እንደፈለገ እየዘለለ እየመጣ እንደፈለገ የሚያደርገው መሆን የለበትም። ትዳር የተከበረ ነገር ነው በሁለት ሰዎች ምሰሶ ከቆመ። አለበለዚያ አንዱ ላይ ይረማመድ። ማን ያለው? በዚህ መንገድ ስህተት እንኳን ብትሆኚ አድርጊው። ምክንያቱም ማንም እዚህ ምድር ላይ አይታደግሽም። ማንም ያንቺንም የማይታመም፣ ማንም ያንቺን ጦርነት አይዋጋም፣ ማንም ያንቺን ችግር አይረዳም። ስለዚህ ራስሽን ነው መረዳት ያለብሽ። ስለዚህ ከዛሬ ጀምሮ ቁጭ ብለሽ አስቢና አዲስ መንገድ ከፊት እንደሚጠብቅሽ አስቢ። ለብቻሽ የምትጓዡ ረጅም መንገድ ነው። ጥንካሬ ይጠይቃል። ዝናብ፣ ዶፍ፣ በረዶ፣ ጎርፍ ሊኖረው ይችላል፣ ግን ይነጋል። ትቆሚያለሽ፣ ነገር ትልቅ ሰው ትሆኛለሽ። ልጅሽን ቀጥ አድርገሽ ታሳድጊያለሽ። ከዛ ጠንካራ ከሆንሽ በኋላ ትንሽ ጊዜ አንቺ ራስሽ ከወሰንሽ በኋላ ቁጭ አድርገሽ ዋን ቱ ዋን ታሰለጥኛቸዋለሽ ቤተሰቦችሽን። የሆነውን ነገር ቀስ በቀስ በአንድ ሄደሽ ልፋታ ነው አይባልም። ዱብዳ ነው የሚሆንባቸው። ቀስ ብለሽ በስሱ ቀረብ ብለሽ ዝቅ ብለሽ ጉልበት ስር የሆነው እንዲህ ነው እንዲህ ከሆነ ብዙ ጊዜ ሆኖታል። እኔ እንዲወስኜ በዚህ ወርጅ ቀስ ብለሽ አረጋግተሽ ኳስ በመሬት እነሱም በተረጋጋ መንገድ ቀስ እያለ ወደ ውስጣቸው ይገባል ነገሩ። አንቺ ከወሰንሽ እነሱ ይቀበሉታል። ምክንያቱም የአንቺ ህይወት እኮ ነው። ከዛ በኋላ ቆረጥሽ ማለት ነው። ያንን በጥሰሽ ወጥተሻል። ወደፊት ብቻ ነው የምትጓዥው። ነገ የሚሆነውን ልንገርሽ። ይህ ፌር አይደለም። ባይዜ ችለሽ ኑር የሚልሽ ሰው ካለ እሱ ይኑር ገብቶ። የምትልሽም ሴት ካለች እሷ ትኑር። ገብቶሻል? ማንም አያደርገው። ስለዚህ ያ ከሆነ በኋላ ሲያምርብሽ፣ ስትለወጪ፣ ገንዘብ ስትይዢ፣ ጀግና ሴት ስትሆኚ፣ ለልጅሽ የምትደርሺ፣ በጣም ጠንካራ ማትሰበሪ፣ ማንም የማይጠቀምሽ ጎበዝ ሴት ስትሆኚ፣ እንደገና ካልተጋባን እንደገና ሚስቴ በቃ እሷ እኮ ሚስቴ ነበረች ይጀመራል። ይህ ሰውዬ ስለ አንቺ የሚገባው ዘግይቶ ነው። ምናልባት በ27 በ28 30 ዓመት ሲሆነማ የእግር እሳት ነው የሚሆንበት። ዘመኝ ገና የ25 ዓመት ገና ህፃን ልጅ ሆን ሼባ ስለሆንኩ ነው የምነግርሽ። 25 ዓመት ልጅ እንዴት እንደሚያስብ ስለማውቀው ነው። ገብቶሻል? የ25 ዓመት ልጅ ነው ገና የሚገባው። ገና 30 ሲገባ ያኔ መብሰል ሲጀምር ምንድን ያደረኩት የሚለው ይገባዋል። ያኔ ግን ረፍዷል ማለት ነው። ስለዚህ ከዛሬ ጀምረሽ በዚህ መንገድ ነው መሄድ ያለብሽ። ጠንካራ ካልሆንሽ ይኸውልሽ ይቺ ምድር ለልፍስፍሶች ቦታ የላትም። እንቅጩ ነው የምነግርሽ። ለሚያለቅሱ፣ ለልፍስፍስ፣ ለደካሞች። ስለዚህ ጠንካራ መሆን ለድርድር የምታቀርቢ ጉዳይ አይደለም ማለት ነው። ተግባባ? እሺ አሌክስ፣ በጣም አመሰግናለሁ። ቅድም ላልከው ነገር ሲንግል ማም ለምን ትፈሪያለሽ ላልከው፣ ትንሽ እኛ ቤተሰብ ላይ ለሲንግል ማም ያላቸው አመለካከት በጣም የወረደ ነው እና በዛ ምክንያት ነው የሚያስፈራኝ። አሁን ግን ስላወራሁት ቢያንስ ቀለለኝ። ታውቃለህ? ቀለለኝ። የመረራቸው ይሉታል። የአንቺ ህይወት ነው። እሺ እንዳትጨንቂ። አንቺ ነሽ የምትኖሪ። እርግጥ እድሜሽ ነው ገና ስለሆንሽ ለሰው ግድ እየሰጠሽ ነው። አሁን በቤት በመላዝ ማለጉ በቤት ምናምን ትንሽ ገፋ እያልሽ ስትመጪ ማንም ከፈጣሪ ውጭ ለአንቺ የሚቆም እንደሌለ ይበላል። ገብቶሻል? በዚህ መንገድ አለ።
እሺ አመሰግናለሁ። ዘመኔ ይባረክ። እና በቃ ሌላ የምፈልገው ሴቶች በጣም ብዙ አሁን እኔ ቲክቶክ ላይ በጣም ብዙ እንደዚህ የሲንግል ማሞች ይመጡልኛል እና ባይዘወይ በጣም ቲክቶክ መስራት ፈልግና እሱ ባይወደውስ የሆነ ነገር ቢለኝስ እያልኩ ነበር። በፊት አብረን እያለን እየፈራው በጣም እንትን ይለኛል እና ብዙ ሰዎች ተጠቀሚበት ታለንትሽ ምናምን ይሉኛል። እንዲህ ትረካ ምናምን ሰራለሁ እና ግን በቃ ባይወደውስ ምናምን እላለሁ እና በጣም ብዙ ቪዲዮዎችን ቀርጬ እንትን ያልለቀቅኳቸው አሉ። በቃ እና እንደዚህ ቲክቶክ አንድ ቲክቶከር አሁን ስሙ ድንገት መጠቀስ ካልተፈለገ አላውቅም ካልፈለገ ምናልባት አግኝቶኝ በቃ ይሄን እያለ ነው እንደ አንቺ ቁጭ የምትዩ ምናምን ብሎ በጣም ተቆጥቶኝ ነበረ። ለምን አሰሪ ምናምን ብሎኝ ማለት ነው። እና የምር እንዲህ ስትለኝ ያ ነገሬን እንኳን መስራት ፈለግኩ። በቃ እኔ ቀርጬ ያስቀመጥኳቸውን ቪዲዮዎች ለመልቀቅ ብቻ ያው ሴቶች አደራችሁን እንደዚህ አይነት ታሪኮች በጣም ተማሩ። በቃ በእኛ ይብቃ፣ የተጎዳው በእኛ ይብቃ። በቃ ከዚህ በኋላ ለሚመጣው ማለት ነው። እና እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቺን ትንፍስ ማለት ነበር የፈለግኩት። በጣም አመሰግናለሁ። እሺ አመሰግናለሁ። ተባረክልኝ። ያው በ25 ዓመት በ23 ዓመት በ22 ዓመት የምትጋቡ ሰዎች እድሜ ነው ቫሊዩ ያለው እድሜ ነው የሚያበስላችሁ ስል ውሸት ይመስላችሁ ነበር። አሁን ይህ ሰውዬ 25 ዓመቱ ነው እና ሊያገናዝብ አይችልም እያደረገ ያለው አንደኛ ለቆ ከወጣ መውጣት ነው። ይዘ ችግሩ እሷ ላይ መቆመርን የፈለገው ገብቷቸዋል። እሱ ትንሽ አበሳጫል። ልጄን ለማየት በሚል ሰበብ እየመጣ ከእሷ ጋር ሽሽ ግዳሜ ማለት ሲፈልግ ብቻ ይሄ ለአልጋዊ ነገር ብቻ ለስሜቱ ብቻ እንትን የሚል ማለት ነው። ከዛ በኋላ ሴት ልጅን እንደ እቃ የሚቆጠር ወንድ ደም ነው የሚያፈለው። አትሊስት እዛ ፓርት ላይ ብቻ ሪስፔክት ያደርጋሉ። አንዳንዱ እንዳይታችኋል ልነጠፍልሹ ላይ ይችላል። በቃ ክንፋቶቼ ካልበረርኩልሽ ና ያቺ 5 ደቂቃ ምናምን ወይ 10 ደቂቃ ወይ 30 ደቂቃ ማንበሉት። ከዛ በኋላ ሰው መስለሽ አትታዩም። በቃ ያበሻግጥሻል፣ ይሰድብሻል። ይሄ ጥሩ አይደለም፣ አይጠቅምም። ይሄ የፈጣሪ ሀሳብ ማለት ነው። ቢቀርስ እንደዚህ ሆነ የምታደርገው ነገር በአፍንጫ ቢቀርስ ወንድነትህንም ነው የሚያረግስ። ይሄ ነው ትልቁ ጉዳይ። እሺ ባይዘ ጃው ለቆጣ ምናምን እሱ ሰው ይጣላል ይለያል። ግን ያደረገው ነገር በጣም ነውር ነው። እሺ ጠንካራ መሆን ለድርድር የምታቀርቡ ጉዳይ አይደለም ጓዶች። ማንም ሰው በእናንተ ላይ ጣት መቀሰር አይችል፣ ማንም ሊፈርድባቸው አይችል። ሄሎ እንኳ ትንሽ በህፃኗ ጉዳይ ስላወራቸው ነገር የሆነ ከፈቀድክልኝ የሆነ ነገር ልበላት እና ወርዳለሁ። ድጋሚ እኮ ጊዜያችንን እንዳንፈጀው ለሌላ ሰው ደግሞ ድል መሰጥ አይሻል? አንድ ጉዳይ ይሻላል። አይ ይሻላል። እሺ ስለ ልጅቷ ጉዳይ ትንሽ ስላነሳች ነው እና ይሻላል። እሺ ፈቃደኛ ከሆንክ ችግር የለውም። 20 ሰከንድ ምናምን ንገሪያት። አረ 20 ሰከንድ አይሞላም። እሺ አይ ህፃኗ ስትታመም እና አባቷን ስታይ በሽታዋ ይጠፋል እና ትንሽ የምታውቁ ነገር ካላችሁ ብታካፍሉኝ ብላ ሀሳብ አንስታ ነበር እና በነገራችን ላይ የተመለከትኩት ነገር እኔ ህፃኗን ሳይሆን እናትየዋ አባትየው ላይ ፍቅር እንዳላት ነው እና ይህን ሁሉ ነገር እያደረገ ስሰማው ያው ስለምትወደው ነው እና ህፃናቶች በተፈጥሯቸው ማይንዳቸው የማንበብ ነገር አላቸው። እናትየዋ የምትሆነውን ነገር ሁሉ ነው የሚሆኑት። ስትታመም ይታመማሉ፣ ስትደሰት ይደሰታሉ፣ በዛው ሁሉን ነገር ያደርጋሉ ማለት ነው እና ብዙ ኮንታክት ስላላቸው እናት ጋርና ህፃኗ ሳትሆን አባቷን ስታይ የሚሻላት እናትየዋ ሀፒ ስትሆን ስለምታያት ነው። ቢኮዝ ባሏን ስታይ ደስተኛ ስለምትሆን ነው ህፃኗ የሚሻላት እና ትኩረት ማድረግ ያለብሽ ራስሽ ላይ ነው። ከባልሽ የበለጠ ዋጋ የከፈልሽባት ህፃን ልጅ ስላለች እሷ ላይ ዋጋ እንዲከፍሊ ነው እኔ ልመክራት የምንፈልገው እህቴን እና ቢኮዝ ይቺ ልጅ የ10 ወር ህፃን ልጅ ናት። ብዙ ነገር ይጠበቅብሻል። አንቺ ብዙ ነገር ትጠብቃለች ልጅቷ። ስለዚህ አንቺ ነሽ ደስተኛ መሆን ያለብሽ ለባልሽ ሳይሆን ለልጅቷ።
እሱ ሲቀር ይቀራል፣ ሲመጣ ይመጣል። ቢኮዝ ለማንም የማትሆን ህፃን ልጅ በመካከላቸው አለች። ተረዳኛል አሌክስ? ስለዚህ ልጅሽ የምትታመመውም የምትደሰተውም አንቺ የምትወኘውን ነገር ነው። ማልቀስሽን አቁሚ፣ መበሳጨትሽን አቁሚ። አይ ነው ኢዝ ኖት ኢዚ፣ ግን ለአንድ ነገር ስንል ዋጋ እንከፍላለን፣ እሱም ለልጆች ሲባል። ስለዚህ ነገሮችሽን ሁሉ አስተካክለሽ ትኩረትሽን አሁን ባልሽ ላይ ሳይሆን ልጅሽና ልጅሽ ላይ ብቻ ልታደርጊ ይገባል። ሌላው ነገር ግን እኔ እንደተመለከትኩት አሌክስ እሷ ፈቅዳለት ነው ይሄን ሁሉ ነገር የሚያደርገው። አንድ ሰው ወጥቶ ካረዳት ምንም ካላረጋት መጥቶ ሚስቴ ነኝ ብል ዛሬ የ6 ዓመት ህፃን ልጅ እንኳ አሰማም ያለ ምንም ነገር እንኳን አንድ የ25 ዓመት ወጣት ይቅርና ማለት ነው። ስለዚህ ራስሽ ልጠብቅ የምችው ራስሽ ነሽ። በልጅሽ ዋጋ ግን ልትጠነቀቅ ይገባል። አባቷ ሳይሆን ህመሟን የሚያድናት አንቺ ነሽ። አባቷ ሳይሆን የሚያሳምማት የአንቺ ህመም ነው ልጅሽ ላይ እየተላለፈ ያለው እና ለልጅሽ ትኩረት ልትሰጪ ይገባል ለማለት ነው። በጣም አመሰግናለሁ። ይቅርታ አድርግልኝ ግን። ምንም ችግር። ቴንኪው አሌክስ። ሰላም ጋይስ። ሀሳብ እንትን ብለን ሳይሆን ያው አንድ ጉዳይ ላይ ስነጋገሙ ያለችን በሰዓት ተኩል ስለሆነች ወደ ሌላም ሰው ብንደርስ ሌላም ሰው ገብቶ እንደ በሷ ጉዳይ እንዳትሉኝ አደራ። እንደው የስጧ ውስጥ መስመር ችግር የለውም። ይኸው አይታችኋታል። ጓደኛዋ ናት ምናምን አውሯት፣ ችግር የለውም። ከጊዜ አንጻር ነው እንጂ ሙሉ ስናወራ ብንወር ደስ ይለኛል። እሺ